ጉዳዩ በጉባኤ መናገር ክልክል ነው የሚባለው ወይስ ደግሞ እንደ አንድ ሉትራን ቄስ ልሳን የሚባል ነገር መቀበል የለበትም ነው የሚባለው? የነበረው ጥያቄውም እንትን የሚያደርገው እሱ ላይ ነው። ጥያቄው የሚያጠነጥነው እንጂ በስርዓትና በአግባብ መሆኑ በጉባኤ በዛ ደረጃ የመከልከሉ ጉዳይ ሲምፕሊ ነው የምቀበለው ስለሆነ ምንም የሚያከራክረን ነገር አይኖርም። ግን ሶ የሚባለው በጉባኤ አይሆንም ነው ወይስ ደግሞ አንተ ኦልሬዲ ስለ ልሳን ያለ ኮንቪክሽን በራሱ ጀስት ለዚህ መድረክ እንትን እንድትሆን አያደርግህም ነው የሚባለው? ነው ከሚገናኝበት ሲሪየስ ጉዳይ እሱ ነው እንጂ ሲምፕሊ ከእንትን አንጻር አይደለም። እና እሺ ቆይ ጥያቄ ገብቶኛልና አንድ ሴናሪዮ ላንሳና ልጨርስ፣ ሌሎች ይጨምሩበታል ብዙ እንዳላወራ። ቤተክርስቲያኒቱ በየትኛውም መግለጫዎቹ አይደለም በዚህኛው መግለጫ በየትኞቹ መግለጫ ልሳን መናገር የልሳን የሚናገር ቄስ ሉተራዊ አይደለም የሚል ሐሳብ አንስታ አታውቅም። ልታነሳም ትችላለች ብዬ አላስብም። ደግሞ እንደዚህ አይነትም ሐሳብ ማንሳት ትክክል ነው ብዬም አላስብም። ፐርሰናሊ እንደሱ አይነት ነገር ተነስቶ አያውቅም ለማለት ነው። ለምሳሌ ቤተክርስቲያኒቱ እኮ ለጸጋ ስጦታ ምን ያህል ክፍት እንደሆነች የምናውቀው በ38ኛው የካውንስሉ ስብሰባ ላይ የወጣ የአቋም መግለጫ አለ እና ያ ምንድነው የሚለው በተለይ ሐዋርያትና ነቢያትን በሚመለከት አዲሱ የሐዋርያትና የነቢያት የታድሶ እንቅስቃሴን እንደማትቀበል ቤተክርስቲያኒቱ ያነሳና ያው ራሱን የቻለ ትምህርት ስለሆነ እዛ ውስጥ አልገባም የታነሳና ነገር ግን ስለ ሐዋርያና ስለ ነብይነት ያላትን አመለካከት ካውንስሉ አስቀምጧል። አንድ ምንድነው የሚለው ሐዋርያ የሚባል ቤተክርስቲያኒቱ አትሾምም፣ ነብይ የሚባል አትሾምም። ነገር ግን በተለይ ከትንቢት የጸጋ ስጦታ አንጻር የትንቢት የመናገር ጸጋ ዛሬም ድረስ አለ ብለን እናምናለን፣ ነገር ግን ነብይ ብለን አንሾምም የሚል ሐሳብ ለምሳሌ እናገኛለን በዚህ የአቋም መግለጫ ላይ። የነብይነት የጸጋ ስጦታ ምንድነው? የትንቢት የመናገር የጸጋ ስጦታውን ነብይ ማለትና የትንቢት ጸጋ ስጦታ ሁለቱን ለይታን ያስቀመጠችው ማለት ነው። አሁን እንግዲህ ማወራው እንደ ቤተክርስቲያን ነው፣ እንደ ቢብሊካል ስተዲ ተማሪ ሳይሆን እንደ ቤተክርስቲያኒቱ አቋም እንደተቀመጡ ሰነዶች ነው ማወራው። እነዛ ሰነዶች የሚያመላክቱን ነገር ምንድነው? ስለ ጸጋ ስጦታ ቤተክርስቲያን ያላትን አመለካከት የሚለውን እንድንገነዘብ ነው ይህንን ያመጣሁት። ስለዚህ የትንቢት የመናገር የጸጋ ስጦታ አለ ግን ነብይ አልልም ስትል ቤተክርስቲያኒቱ ዛሬ የትንቢት የጸጋ ስጦታ ለምዕመናን እንደሚሰጥ ታምናለች ማለት ነው። ይሄ የጸጋ ስጦታ እንደቀጠለ ታምናለች። ቆሟል ብላ አታምንም፣ ነብይ ብላ አትሹም እንጂ። ይሄ ቤተክርስቲያኒቱ ይፋዊ ሰነድ ነው የሚያስቀምጠው። ታዲያ የትንቢትን መቀጠል እያመነች ቤተክርስቲያን በልሳን መናገርን እንዴት ነው ልትቃወም የምትችለው? በልሳን የሚናገር ቄስ ሉተራዊ አይደለም እንዴት ልትል ትችላለች? ይሄ ኢሎጂካል ነው፣ አያስኬድም። በልሳን የሚናገር ቄስ ሉተራዊ አይደለም የሚል ሴንስ የለውም። እንደሱ አይነት ሴናሪዮ አስበን ጥያቄ ካነሳን ተገቢ ነው፣ ጥያቄ ማንሳት አስፈላጊ ነው። ነገር ግን ይሄ አሁን ያነሳሁት ማሳያ በይበልጥ አሁን የተነሳውን ጥያቄ ይመልሳል የሚል ሐሳብ ነው ያለኝ። ስለዚህ ልሳን መናገር አስሎንጋስ በጉባኤ ሰውን እያወቁ እየጮሁ ለሰዎች እንቅፋት በሚሆንና መጽሐፍ ቅዱስ አይደረግ ባለው መንገድ እስካልሆነ ድረስ ሰው በግሉ ይታነጽ ዘንድ መንፈስ ቅዱስ እንደ ፈቃዱ በሰጠው ጸጋ ስጦታ መታነጽ ይችላል። ቤተክርስቲያኒቱም ከዚህ አቋም ጋር ምንም ተቃውሞ የላት ለማለት ነው። ቴንክ ዩ። እሺ ቴንክ ዩ ዮሲ። ዳንኤል ቤቲ እሺ ተከታታይ ይቅርታ አንዴ ዛሬ ቀጣይ ብላይ ነበረ ጥያቄ መጠየቅ ብቻ ነበር እችላለሁ ወይስ? ቤቲ ደግሞ ዳኒ ይቀድማል አለችኝ። እሺ እንዳይዘረግፋችሁ ኦኬ ቤቲ ሰላም ያለው ከጌርሳም ቀጥሎ ችግር የለውም። እሺ አይ እንዳይዘረግፋችሁ ድምጽ ላሰማ ብዬ ነው። በዛውም ደግሞ ጥያቄ ደሱ ምናምን ጠይቅ ጨርሳችሁ ከሆነ ሌሎችም ጠይቁ ካሉ እናስገባለን። ቀጥታ ቃሌ ሚዩት አድርግ። ከልጄ ጋር እያወራሁ ይቅርታ። እሺ ዳኒ ለጌርሳም ሰጠው። አንተ በኋላ ትቀጥላለህ። ከጌርሳም ቀጥሎ ማወራው አለ። ጥያቄ አይደለም ኮሜንት ነው የሚሆነው።
እሺ በቃ ወይ እሺ ይኸውላችሁ እሺ እኔ ጥያቄ ልጠይቅና ቦታ እለቃለሁ ለሌሎች ሰዎች ለሚገቡ። አሁን የገባችሁ በድጋሚ ሰላም እላችኋለሁ። ጌታ ኢየሱስ ይባርካችሁ። የራሴ እንትን ስሰጥ አይዊሽ መግለጫው ቅድም ሀሳብ ስሰጥ እንዳልኩት ይሄ ራሴ ጥያቄ አይደለም። መግለጫው የሌሎች ቤተ እምነት አገልጋዮችን ትምህርታቸውንና ህይወታቸውን እንዲሁም አገልግሎታቸውን እየመረመርንና እየለየን እንጋብዛለን የሚል ሀሳብ ቢኖር ጥሩ ነበረ። የተለየ ታስክ ምክንያቱም ቅድም የተናገረው አለ ወንድማችን ማነው ይቅርታ ስሙን ከረሳሁት፣ ይሄ የእረኝነት አገልግሎት ከባድ እንደሆነ አውቃለሁ። አገልጋይ ሲጋበዝ ለምሳሌ በቦርድ ስታገለግሉ አንዱ ይጋብዝና በቦርድ የሚመራ ከሆነ ሌላው ደግሞ ስለዛ አገልጋይ የሆነ ነገር ከጨረሰ በኋላ ሲያውቅ ኦልሬዲ ተነግሮታል እንደዚህ ተብሎ ችግር ውስጥ እንዳለ አውቃለሁ። እንዲህ አይነት የእረኝነት አገልግሎት ለምዕመኑ ትክክለኛ ምግብ እንዲመገብ የእረኞች ምጥ ይገባኛል። ቅድምም ተናግሬያለሁ እና የመካነ ኢየሱስ ቤተክርስቲያን ሌሎች መግለጫ ቢያወጡ ትክክል ነው፣ ግን ሲያወጡ ግን ነገሮችን ያገናዘበ መሆን አለበት። ከሌላው ቤተክርስቲያን ጋር ያለውን ግንኙነት እንደገና ደግሞ በራሷ ውስጥ ያለውን። እሺ ላቁምና ወደ ጥያቄ ልሄድ። አንደኛ መግለጫው አሁን እንዳልኩት የእረኝነትን አገልግሎት ያማከለ ስለሆነ ክሎ ብለሃል ወንድማችን። ማን ነው ኦግስበርግ ነው ማን ኤርሚ ያላችሁት ሌላ ስም ነው የጻፈው። ይቅርታ ለዚህ ነው ኮንፊውዝ የሆንኩት። ይቅርታ ላለመጠራት ፈልጌ አይደለም። እና ትክክል ነው ብለሃል። የኔ ጥያቄ በእውነት በግልጥ የሚታየውን አሁን ዮሲ ከሆነ የምትመልስልኝ በግልጥ የሚታየውን የኑፋቄን ትምህርት አድሬስ ያደረገ ነው? በዛ ላይ ያልነጣጠረ ነው ወይስ በህብረቱ ላይ ነው? ይህንን በደንብ ጥያቄ ከገባ ካልገባ ትጠይቀኛለህ። እና አንደኛ ጥያቄ እሱ ነው። ሁለተኛ በቤተ ክርስቲያናችን ውስጥ በእሁድ ፕሮግራምም ይሁን ልዩ በሆነ ኮንፈረንሳችን ላይ የሚል አለ መግለጫው ላይ ከሌሎች ቤተ እምነት ጋር ወይም ደግሞ ሰባኪዎችና መዘምራን ጋር ምስባክ አንጋራም ብሎ መልሶ ከሌሎች አብያተ ክርስቲያናት ጋር በጋራ በሚደረግ ኮንፈረንስ ላይ አብረን እናገለግላለን፣ ፕሮግራምም እንመራለን ማለቱ እርስ በርሱ አይገጫጭም? ሁለተኛ ጥያቄ ጊዜ ውስጥ ማብራራት ትችላለህ። ሶስተኛ ደሱ ያነሳው ቃሌም ካነሳው ጋር የሚሄድ ነው። ዘማሪዎችን በመድረካችን አያገለግሉም እያሉ መልሶ መዝሙራቸውን ግን ማዳመጥ እርስ በርሱ አይጋጭም? መድረክ ላይ ካላገለገሉ እንዴት ነው ለመመኑ ይሄ ነገር ተነግሮ ካሴቶቻቸውን ሪድ ኦፍ አድርጉት አስወግዱ ይባላል? አይገጫጭም ወይ? ኃይልሻ አንተን አይደለም አይመለከትም ኃይልሻ። እና ይሄንን እንድትመልስልኝ የምፈልገው። ጌታ ኢየሱስ ይባርካችሁ። ዶክተር ይቅርታ ያንተን ቦታ ስለወሰድኩ እኔ እወርዳለሁ፣ ከታችኛ አዳምጣለሁ። ብቻ እንዳላወራ ጀስት መመለስ የምትፈልገው ጥያቄ ካለ አንተ መልሰ፣ የሚቀር ነገር ካለን ይመልሳለሁ። ጀስት ጥያቄ ግልጽ ነው አይደል? ወረድ ከመውረዴ በፊት ጥያቄ ግልጽ ነው። ሶስተኛው ጥያቄ አስተውረኝ ከዝማሬ ጋር ነው አይደለ? ከዝማሬ ጋር በተያያዘ ይመስለኛል የምታስገቢው ሰው ካለ ብዬ ነው። እሺ አይ እንትን ጥያቄ እንትን እስክትባባሉ ድረስ አትውረድ። በቃ ሶስቱንም እንትን ለምሳሌ አሁን ያልሰማው ጥያቄ ያለም ሊልክ ስለሚችል እስኪጨርስ ድረስ ተቀመጥና ከዛ እንትን ትላለህ። ችግር የለም ሁን ብትሆኑ። እሺ ልቀጥል አይደለ? ቀጥል ጀስት። እሺ ሁላችሁንም ሰላም ብያችኋለሁ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። በዚህ እየተወያያችሁ ስላላችሁት በተለይ ደግሞ ሀሳባችሁ ስትቀያየሩ ስትለዋወጡ ፍጹም ዲስፕሊንድ በሆነ መልኩ የቤተክርስቲያኒቱን ውሳኔ ባከበረ ነገር ግን ስለ ውሳኔዋ አስተያየት በሚሰጥ መልኩ ፎርዋርድ እየተደረገ ስለሆነ እሱን አፕሪሺየት ማድረግ እፈልጋለሁ። መመለስ አልፈልግም። ውስጣዊ የምስባክና የመሰዊያዋን አስተዳደርን በተመለከተ ነው። ስለዚህ ሞቲቭዋ ወይ አላማዋ
ከውጪ በወንጌል አማኙ ዘንድ እየተደረገ ያለውን ወይም ደግሞ ኦብዘርቭ የምናደርገውን የተለጠጠ ቅይጥነት ያለበትን የተሳሳቱ ልምምዶችን በዋነኛነት ለመከላከል አስባ ሳይሆን ቤተክርስቲያኒቱ በአስተምሮዋ፣ በትራዲሽኗ፣ በአምልኮ ስርዓቷ ውስጥ ከዚህ በፊት የወሰነቻቸው ውሳኔዎች፣ የምትለማመዳቸው ልምምዶች እነኛ ልምምዶች በጠቅላላ ይከበሩ ከሚል አንጻር ነው። ስለዚህ ቤተክርስቲያኒቱ ምስባክና መሰዊያ አንድ ኮንፌሽን ከማላምነው ወይም ደግሞ አንድ እምነት ከማልጋራው ቤተክርስቲያን ጋር መሰዊያና ምስባክ አልጋራም ብላ ስታስቀምጥ በቀደምትነት ያስቀመጠችውን 2010 ላይ 2003 ላይ ያስቀመጠችውን የቤተክርስቲያኒቱን ውሳኔ ሪፈር በማድረግ ነው ማለት ነው ይሄ። ስለዚህ ዋነኛው ዓላማው በቤተክርስቲያኒቱ ውስጥ የሚደረገውን የእረኝነት አገልግሎት ቤተክርስቲያን የምትሰጠውን የእረኝነት አገልግሎት በመጋቢዋ በኩል የምትሰጠው የእረኝነት አገልግሎት አስተምህሮቷን፣ ትራዲሽኗን እና የአምልኮ ስርዓቷን በሚጠብቅ መልኩ እንዲሆን ነው ማለት ነው። የእረኝነት አገልግሎት ሰፋ ይላል፣ ሰፊ አውድን ያለው ነገር ግን ከዚህም ሰፊ የእረኝነት አገልግሎት አውዱ ጠቦ ደግሞ ይሄ ኖላዊ ደብዳቤ ወይም የእረኝነቱ መልእክት ፓርቲኩላርሊ ፎከስ ያደረገው የቤተ ክርስቲያኒቱን የአምልኮ ስርዓት፣ የቅዳሴ ስርዓት በሚመለከት ነው። ስለዚህ ምን ይሆናል ማለት ነው? ጠቦ ከአምልኮ ስርዓቷ ጋር በተገናኘ የተቀመጠ ነው እና ከኑፋቄ ጋር ያው ባይት ሰልፍ ቤተክርስቲያን መሰዊያዋን እና ምስባኳን ፕሮቴክት ስታደርግ ብዙ ሐሰተኛ የሆኑ ልምምዶች፣ ስብከቶች፣ ቤተክርስቲያኒቱን አይደንቲቲዋን የማይገልጹ ነገሮች ይጠበቃሉ። እሱ ጥቅሙ ፕሮፊቱ መሆን ይችላል፣ ተጨማሪ ጥቅሙ መሆን ይችላል። ነገር ግን አላማዋ ኢንተርናል ነው ማለት ነው። እኔ ይሄ ነው አስተምሮዬ፣ ይሄ ነው ልምምዴ፣ ይሄ ነው የአምልኮ ስርዓቴ። ስለዚህ ያንን የምትመሩ ኃላፊነት የተሰጣችሁ በየኮንግሬጌሽኑ ያላችሁ ወንጌላውያንና ቀሳውስት ይሄንን ውሳኔዋን የቤተክርስቲያኒቷን ውሳኔ አስተምሮን አስጠብቆ የሚል ነው። ቅድም ምናልባት እንደው በሀሳብ ደረጃ ሪፍሌክት ካደረግከው ጋር አብሬ አንድ ነገር ልበል። ጤናማ አስተምህሮ ያላቸው ሰዎች እንዲጋበዝ የሚል ኦፕን ሩም ቢኖረው ጥሩ ነው የሚል አስተያየት ሰምቻለሁ። እንግዲህ እኛ እንደ ሉትራውያን የኛ ምስባካችን ይሄ ስብከት የሚደረግበት ፑልፒት ማለት ነው። የኛ ምስባካችን ለመሰዊያችን በር ነው ብለን ነው የምናምነው። ለመሰዊያችን በር ነው። ስለዚህ ወደ ጌታ እራት የምንቀርበው በእኛ የቤተክርስቲያን የቅዳሴ ስርዓት መሰረት የእግዚአብሔር ቃል ተሰብኮ ያን የተሰበከውን የእግዚአብሔር ቃል ጸጋውን ከተቀበለ በኋላ ምዕመኑ ከተጽናና በኋላ ምዕመኑ ከተገሰጸ በኋላ ለንስሐ ከበቃ በኋላ ያ በር ሆኖ ለጌታ እራቱ ያቀርበዋል፣ ለዛ ቅዱስ እራት ያቀርበዋል ብለን ነው የምናምነው። ስለዚህ ያ በር ስለሆነ መሰዊያውን እጠብቃለሁ የሚል ለቤተክርስቲያን ምስባኩን መጠበቅ አለበት ማለት ነው። ስለዚህ እዛ ላይ ከዛ አንግል አንጻር ነው ቆርጠን መሰዊያንና ምስባክን ማየት የማንችለው። መሰዊያና ምስባክ ቤተክርስቲያኒቷ ሴንተር የምታደርግበት ነው። ወርድ ኤንድ ሳክራመንት እንለዋለን በሉትራውያን። የኛ የእሁድ የአምልኮ ስርዓት ወይም ደግሞ ዲቫይን ሰርቪስ ለምንለው በቃሉና በቅዱሳቱ ሚስጥራት ማዕከልነት ላይ የተመሰረተ ነው። ስለዚህ አንዱን ከአንዱ ነጥለን ልንመለከተው አንችልም። ስለዚህ ሁለቱንም ፕሮቴክት ካደረግን ሁለቱንም ፕሮቴክት ነው የምናደርገው የሚለው እንዲህ ጀስት ቀጥሉ። እሺ እኔ አንድ ደቂቃ ሪፍሌክት እንትን ላድርግና የኔን እይታ ላስቀምጥና ዮሲ ይቀጥላል። የዚህ ኖላዊ ደብዳቤ ዓላማ የመጀመሪያው ፓራግራፍ ላይ በግልጽ ተቀምጧል። በቤተ ክርስቲያኒቱ ማህበረ ምዕመናን በአምልኮ አገልግሎትና በልዩ ዝግጅቶች ጊዜ የሚታዩ ስህተቶችና ጎጂ ልምምዶች በየትኛውም መልኩ ምዕመናንን ያሳተፈ ቤተ ክርስቲያኒቱ አገልግሎት መደበኛውን የቅዳሴ ስርዓት የተከተለ በሰከነ በተረጋጋ ሁኔታ እንዲሆን
በየአገልግሎቱ ወቅት በዋናነት ቃለ እግዚአብሔር ትምህርትና ስብከተ ወንጌል በቂ ትኩረት እንዲሰጥና በተለይም በመደበኛ አምልኮ የሚከናወኑ በመደበኛ አምልኮ አገልግሎት የሚከናወነው ሁሉ የጊዜም ሆነ የትኩረት ሚዛኑ የተጠበቀ እንዲሆን ለመምከርና በዚህ ረገድ ቀደም ሲል የተላለፉ ውሳኔዎችና መመሪያዎች ያለምንም መጓደል እንዲተገበሩ ለማሳሰብ ነው ይላል። ስለዚህ የዚህ ውሳኔ ዓላማ መነሻ ሐሳቡ በወንጌል አማኞች ዘንድ በአጠቃላይ በፕሮቴስታንቱ ዘንድ ፍጹም መጽሐፍ ቅዱሳዊ ያልሆኑ የስህተት አስተምህሮ ልምምዶችም እንዳሉ ይታወቃል። ነገር ግን ቤተክርስቲያን በዚህኛው መግለጫ አድሬስ እያደረገች ያለችው በራሷ በቤተክርስቲያኒቷ በምዕመኗ በመሰዊያዋ እና ደግሞ በአገልግሎቷ ላይ እየታዩ ያሉ ስህተቶችን ማረም ነው። ለዛም መነሻዋ ብሎ የተቀመጠው እንደ ቤተክርስቲያኒቱ አስተምህሮ መሰረት የእግዚአብሔርን ቃል ማዕከላዊነት፣ ስብከተ ወንጌሉ ላይ ትኩረት እንዲደረግ፣ ሌሎችም መስተካከልና ትኩረት ሊሰጣቸው የሚገቡ ነገሮችም በዝርዝር ተቀምጠዋል። ግን ፈርስት ፓራግራፍ የተቀመጠው አንዱ ሐሳብ ያ ነው። ሌላው ደግሞ አዲስ ነገርን ኢንትሮዲውስ ማድረግ ሳይሆን ከዚህ በፊት ቤተክርስቲያኒቷ የወሰነቻቸው ውሳኔዎች የእግዚአብሔር ቃል ላይ፣ ኮንፌሽኗ ላይ፣ አስተምህሮቷ ላይ የአምልኮ ስርዓቷን ያስቀመጠችበትን መጽሐፍትን መሰረት አድርጋ ያስቀመጠችው የአምልኮ ስርዓት እንዲፈጸም ነው ማለት ነው። ይሄ ሲፈጸም ግን ምዕመናን ለዛ ኤክስተርናሊ እያየ ነው፣ በወንጌል አማኞች ዘንድ እያየ ነው ያለው ቅይጥነትና ክፉ የሆነ ልምምድ ምላሽ አትሰጥም። ምንድነው አትጠበቅም ወይ ወይንም ደግሞ አጥር አታበጅም ወይ ወደሚለው ጥያቄ ከሄድን አዎ ኢትዝ በጣም ትልቅ አድቫንቴጅ ነው። ሲጀመር ቤተክርስቲያኒቷ ወደ አስተምሮዬ፣ ወደ ልምምዴ፣ ወደ ራሴ ኮንፌሽን፣ ወደ ራሴ ትራዲሽን ልመለስ ስትል እያለች ያለችው ወደ ራሷ ትላንትና ወይም ደግሞ ወደ ራሷ አስተምህሮ እንጂ ኤክስተርናላይዝ እያደረገች አይደለም ማለት ነው። ስለዚህ አሁን ጤናማ ቤተክርስቲያኖችን እከሌ ጤናማ ነው በዚህ መግለጫ እያለች አይደለም፣ እከሌ ጤናማ አይደለም እያለች አይደለም። ቅድምም እንደተገለጸው አንድ አይ ቲንክ ኤቢ ይመስለኛል ኮመንት ሴክሽን ላይ አስቀምጧል። ይሄ ኦፊሻል በሆኑ የቤተክርስቲያኒቱ እንትኖች ላይ አልተለቀቀም ብሏል። አዎ ለምን? ዓላማው ምንድን ነው? ውስጣዊ ስለሆነ ማለት ነው። ግን የሚዲያው ባህሪ ይሄንን ጉዳይ ወደ ፐብሊክ ስላወጣውና በዚህ እረኝነት መልእክት ላይ ምዕመናንም እንዲሁም ደግሞ ወንጌል አማኞች ሀሳብ እንዲሰጡበት ኦፕን ስለሆነ በዚህ ጉዳይ ላይ እኛም ሪስፖንድ ለማድረግ መጣን እንጂ ኢንተርናል ነው፣ በሰርኩላር የሚበተን ነው። ኢዮሲም ቅድም እያለው ነበረ ከሲኖዶስ ወደ ሰበካ ወደ ማህበረ ምናን ሄዶ እያንዳንዱ ምዕመን ጋር የሚደርስ ውስጣዊ እርማት ነው የሚለውን ነገር ማየት አለብን። ሌሎች አብያተ ክርስቲያናቶችን ትክክል ናችሁ፣ ቅድም እንዳልኩት ትክክል አይደላችሁም ለማለት የተቀመጠም አይደለም። ደግሞ ሌሎች አብያተ ክርስቲያናትን የሚለው ወይም ደግሞ መግለጫው ላይ አይ ቲንክ ትክክለኛው ቃል ሌሎች ቤተ እምነቶችን የሚለው ከቤተ ክርስቲያኒቱ ውጪ ያሉ ሙሉ ወንጌል አማኞች ነው። ምክንያቱም የደብዳቤውን አውድ መረዳት ይኖርብናል። እኛ ከካቶሊክ ጋር መሰዊያ ምስባክ ስንጋራ አልቆየንም። እኛ ከኦርቶዶክስ ጋር መሰዊያ ምስባክ ስንጋራ አልቆየንም። ስለዚህ ቤተ እምነት ብሎ የሚገልጸው ይሄ ደብዳቤ ሙሉ በወንጌል አማኙ ዘንድ ያለ አብያተ ክርስቲያናት ነው ማለት ነው። ስለዚህ በዛ መልኩ እንድንወስደው ነው። ምናልባት ኢዮስ ይጨምርበታል። አድሬስ ያላደረኩት ሀሳብ ካለ ብሮ አንዴ እድል ስጭኝ። መልሱም በቂ አይደለም ወንድሜ። አንዴ ስጭኝ በእናትሽ። እድሜ ልክ አላወራም። ያወራ ሰው አንድ ደቂቃ ብቻ። ይቅርታ ዳኒ ረጅም ሰዓት ስለጠበቀ ለዛ ነው እስካሁን ስናደርግ የነበር ነውና እየተደገመ ነው አይደል እንዴ? ጌርሳም መልሶ ይጠይቃል። እኔን ከሰማ በኋላ ትወስናለህ። ሚታርገው እኔን ከሰማ በኋላ ትወስናለህ።
አመሰግናለሁ። ለዚህ አላሁኑ ምላሼ የኢዮሲን እና የኦስበርግን እንትና ያለው ማነው ባክኤንድ ፎርዝ አይቼ በንግግራቸው ውስጥ ኦነስትሊ ነው ማወራው ኢምቤድድ የሆነውን ነገር ለማሳየትና ሪሊ እዚህ ዲስከስ ስናደረግ ኦነስት የሆኑ ወይም ኦብጀክቲቭ የሆኑ ፕሮብሌሞችን እየፈታን እንዳልሆነ ለማሳየት እሞክራለሁ። ምክንያቱም ሶሪ ጀስት ዋንስ እሺ ለማሳየት እሞክራለሁ። ሆፕፉሊ ኦፌንድድ አትሆንም ብዬ አስባለሁ። ጀስት እናንተን ትንሽ እንዲያደርጋችሁ ምንድነው ትንሽ የሆነ አቴንሽናችሁን ግራስፕ ለማድረግ ለምሳሌ አስተምህሯችንን ለመጠበቅ ምናምን ተብሎ ቅድም አሁን ሲነበብ የነበረው ነገር አይታችኋል። ትራዲሽናችንን ሊትርጂያችንን ለመጠበቅ እንደዛ ለማድረግ ካስፈለገ ለምንድን ነው የእናንተ አገልጋዮች መጥተው ይሄ በጣም ናይስ ከሆነው ሊትርጂ ሙሉ ወንጌል የማይሰብኩት ሙሉ ወንጌል አትምጡብኝ ሳትል የሄደ ጭምር መቀጣት አለበት የሚለው ምን አጻፋችሁ? አስበዋል ዮሲ? ለምን መሰረተ ክርስቶስ መካነ ኢየሱሶች አትምጡብኝ ሳትል የሄዱትን ይቀጣሉ የሚል አንድምታ ያለው ፔፐር ጽፎ ማውጣት ምን አስፈለገ? አሁን የራሳችሁን ሊተርጂ ኦኬ፣ ትራዲሽን ኦኬ፣ ሌሎችም ትምህርቶችን ኦኬ፣ መሰዊያውንም ኦኬ፣ እሱን ሁሉ ኦኬ አለ፣ ችግር የለውም። ከሄዳችሁ ትቀጣላችሁ የሚለው ምን አመጣው እዚህ ጋር? ሶሪ ጀስት ዋንስ እደውላለሁ። ሶሪ ኦኬ። ስለዚህ ምን እያልኩ ነው ያለሁት? አላችሁ አለም ወገኖች አለሁኝ አለን ቀጥል አለ የተሰማ ኦኬ። ስለዚህ ዮሲ አስበዋል ሲዛነፍ የሆነ አንድ ሰው ምሳሌ ላቀርብላችሁ። ቲቪ ከያዘው ትኩሳቱን አይደለም የምታክመው፣ ላቡን አይደለም የምታክመው፣ ክብደት መቀነሱን አይደለም የምታክመው፣ ቲቪውን ራሱን ነው የምታክመው። ጎደለ የምትሉትን ነገር ዘርዝራችሁ ይሄን የተዘረዘረውን ነገር ሄዶን ሶልቭ ማድረግ ሲገባ ኦብጀክቲቭ ለሆነ ፕሮብሌም የራሳችሁን ሰብጀክቲቭ የሆነ ነገር አመጣችሁ ክርስቲያን ውስጥ ማስቀመጡ ሳያንስ እዚህ በመካከላችን ደግሞ ጀስቲፋይ ለማድረግ እየሞከራችሁ ነው። እዚህ ሞመንት ሰጎ ኦገስቲን ምን ሲል ነበረ? የተገልጋዩን ጤናማ አምልኮ ከመጠበቅ አንጻር ሲል ነበር። ጤናማ የሆነ አምልኮ ሙሉ ወንጌልን ብትሆን ለመጠበቅ ትሞክራለች። ምን እያልኩን ያለሁት ሊተርጂያችሁን አክሰፕት እናደርጋለን። ምክንያቱም ሊተርጂ ኃጢአት አይደለም፣ ስርዓት ነው። የአምልኮ ስርዓት ደግሞ በጣም የተወደደ ነገር ነው። ዊ አንደርስታንድ ዛት፣ አብረን ኖረናል። ነገር ግን በዚህ መልኩ ፕሬዘንት አድርጎ ዲፌንድ ለማድረግ መሞከር ይሄ ከምንድነው ከሪዝኒንግስ የሚባለው ይሄ ኤፒስተሞሎጂካል ጋፕ ያመጣል። ወይም ደግሞ የሆነ የቀረበባችሁን ጥያቄ በሙሉ አድረስ ስላላደረጋችሁት በአንድ መልኩ ብትሸፍኑትም በሌላ መልኩ ብቅ ማለቱ አይቀርም። ያለውን ክፍተት ራሱን ሄዶን አግኝታችሁ ያንን ነው እንጂ ሶልቭ ማድረግ ያለባችሁ። ኢቭን ኮንፌሽኑ እንኳን እንደ ምክንያት ሊቀርብ አይገባም። ኮንፌሽኑ ኢንፋላብልም አይደለም፣ ኢነረንትም አይደለም። ኮንፌሽኑ ኢዝ ኮሜንተሪ። ስለዚህ የእግዚአብሔር ቃል ስለሚያዘን እንዲህ አድርገናል ስትሉ ይባረከናል። የእግዚአብሔር ቃል ስለሚያዘን እንደዚህና እንደዚህ ሆነናል ስትሉን በጣም ደስ ይለናል። ገስዋት እንደዛ እየሆነ አይደለም ያለው። እየሆነ ያለው ግን ጤና ለመጠበቅ እንዴ ሙሉ ወንጌልም እኮ የሚያመልኩትን ወይም ደግሞ የአባላቶቿን የአምልኮ ስርዓት ለመጠበቅ የምታደርጋቸው ነገሮች አሉ። ስለዚህ ምን መደረግ አለበት? ፕሮብሌማችሁን ጻፉት። ከዛ ፕሮብሌሙን ራሱን ኦብጀክቲቭሊ እንትን አድርጉት። አባና ድርግስ ማለት ትችላላችሁ፣ መብታችሁ ነው። ነገር ግን ለዛ ለመካነ ኢየሱስ ቤተክርስቲያን እናንተ ባለቤትም አይደላችሁ፣ ባለሀብትም አይደላችሁ። ራቨር እናንተ ባላደራ ናችሁ። ከዚህ በፊት ተሞክሮ ፌል ያደረገው ነገር አሁን በሚቀጥል 2 ዓመት እንደሚሆን እናያለን። ለምን ሲባል የኛ ዋና ጥያቄ የመንፈስ ቅዱስ ሳይከለከል በጉባኤ ውስጥ መስራትን ላይ ያተኮረ እንጂ የሆነ እኔ ሙሉ መካነ ኢየሱስ ብዙ ጊዜ አልሄድም። ለሆነ ሰው ካልጠራኝ ካልጋበዘኝ ለጥምቀት ጊዜ ምናምን ካልሆነ ድረስ ሄጄ አላውቅም ብዙ።
ስለዚህ ብዙ ምንትን የለም። ግን አማኙን ከማወዛገብ የችግራችሁን አንኳር ነገር ፒክ አድርጋችሁ ለዛ ደግሞ ኦብጀክቲቭ የሆነ መልስ ማዘጋጀት አለባችሁ። አይ አይደለም ካላችሁ ክፍተቱ ይታያል። ክፍተቱ ስለሚታይ ደግሞ ምንም መጨመር አትችሉም። በቃ ይሄ ክፍተት ደግሞ ጊዜም ደግሞ ይገልጸዋል። እና ለማጠቃለል ያክል መጽሐፍ ቅዱስ the only infallible ነው። እንደገና ደግሞ the only inerrant source of authority ስለሆነ ኮንፌሽናችሁ ደግሞ የሱ ኮሜንተሪ ስለሆነ በኮንፌሽኑና በመጽሐፍ ቅዱስ አንድ ላይ ትክክለኛ የሆነውን ትራዲሽን አድርጋችሁ አዳዲስ የሆነ ነገር ግን ከማድረግ ብትታቀቡ መልካም ነው ባይ ነኝ። ታንክ ዩ። ይህን ጥያቄ እኔ ብመልሰው ጥሩ ነው ብዬ አስባለሁ። አይ ቲንክ ጥሩ ጥያቄ ነው ወንድማችን ዳኒ ዶክተር ዳኒ ያነሳው ጥያቄ ግን ከትህትና ጋር ሁለት ሐሳቦችን እንዳደባለክ ነው የሚሰማኝ። የመጀመሪያው ሄዶ ማገልገልና ከሌላ ከመካነ ኢየሱስ ውጪ ሄዶ ማገልገልና ወደ መካነ ኢየሱስ መጋበዝ የሚሉት ሁለቱ የተምታቱ ይመስለኛል። በአንተ መረዳት ደብዳቤውን ስታነበው ሁለቱን ያምታታዋል ብዬ ነው የማስበው። ሄዶ ስለማገልገል በሚመለከት የምናገኘው ገጽ 4 ላይ ነው። ገጽ 4 የሁለተኛው አንቀጽ ላይ ምን ይላል? በደንብ ስፔሲፊክ ሆኖ ነው የተቀመጠው። በደንብ አድምጡኝ። እዚህ የምትከታተሉ ሰዎች ተመሳሳይ ጥያቄ ሊኖራችሁ ስለሚችል ይህን ጥያቄ እዚሁ ገለ ነው ብናልፍ ጥሩ ስለሆነ ነው። የቤተ ክርስቲያኒቱ ቄሶች ይላል። ስለዚህ ስለ ቄሶች ነው የሚያወራው። የቤተ ክርስቲያኒቱ ቄሶች ከዛ ስለ የትኛው ፕሮግራም በየውዱ በራሳቸው ማህበረ ምዕመናን ወይም በሌላ የቤተ ክርስቲያኒቱ ማህበረ ምዕመናን ብቻ ማገልገል ወይም መሳተፍ እንጂ በሌሎች ቤተ እምነት ከማገልገል መቆጠብ ይጠበቅባቸዋል ይላል። አሁን ይሄ አንቀጽ በትክክል የሚያስቀምጠው ነገር ስለ የትኛው ፕሮግራም ነው? ስለ እሑድ ፕሮግራም ነው። ስለማን ነው የሚያወራው? ስለ ቄስ ነው። ስለዚህ አንድ ቄስ በአንድ ማህበረ ምዕመናን ላይ ኃላፊነት ተሰጥቶት ያገለግላል። በሚያገለግልበት ጊዜ ግብዣ ቢደረግለት ከመካነ ኢየሱስ ውጪ ባለ ቤተክርስቲያን ወደዛ ሊሄድ አይችልም ነው። ምክንያቱም ኃላፊነት አለው። ባለበት ማህበር የሰንበቱን ፕሮግራም ማካሄድ ይኖርበታል። ያንን ያካሂዳል ማለት ነው። ያንን ነው የሚያመለክተው። የቤተ ክርስቲያኒቱ ቄሶች በየእሑዱ በራሳቸው ማህበረ ምዕመናን ወይም በሌላ ቤተ ክርስቲያኒቱ ማህበረ ምዕመናን ብቻ ማገልገል ወይም መሳተፍ እንጂ በሌሎች ቤተ እምነት ከማገልገል መቆጠብ ይጠበቅባቸዋል። ትኩረት መጀመሪያ አገልግሎቱ መሆን ያለበት የቄሱ በተለይ የሰንበትን ፕሮግራም በሚመለከት በራሱ በተመደበበት ማህበረ ምዕመናንና በቤተ ክርስቲያኒቱ ውስጥ ባሉ መሰል ቤት ምንድነው ማህበረ ምዕመናን በሌሎች ያው በሌላ ቋንቋ ማህበረ ምዕመናን ማለት ሎካል ቸርች ማለት ነው መሆን ያለበት። አገልግሎቱ መውጣት ካለበት መውጣትም ያለበት በራሱ ቤተ እምነት ውስጥ ላለ ማህበረ ምዕመናን ነው። ይሄ ሰው ለገባብህ ፈልጌ ሳይሆን ማብራራት ስላለብህ ነው። አንተ ደግሞ ራይት ፐርሰን ስለሆንክ ላልፈው አልፈለጉም እያልክ ያለው ከሰኞ እስከ ቅዳሜ ድረስ የመካነ ኢየሱስ አገልጋይ ሙሉ ወንጌል ቢጋበዝ ሄዶ ማገልገል ይችላል እያልክ ነው ያለው። አሁን ምን መሰለ ቢትዊን ዘ ላይን ያለውን ትርጉም እየሰጠው መሄድ አልችልም። ምክንያቱም ደብዳቤው ከሰኞ እስከ ዓርብ ባለው ጉዳይ ቄሱ ምን ማድረግ አለበት የሚል ነገር አላስቀመጠም። ነገር ግን ወደ ታች ወረድ መመለስ የለብህማ ዮሲ። ቆይ አስጨርሰኝ ዳንዬ፣ ቀጥሎ ያለውን እንስማ። እንደዚህ ይላል። ቄሶች ወንጌላውያን ምናልባት ቤተክርስቲያኒቱ ከሌሎች ኢኩሜኒካል የትብብር አካላት ይላል። አሁን ጥያቄ ምናልባት ከመለሰ ከሌሎች ኢኩሜኒካል ወይም ደግሞ የትብብር አካላት ጋር በጋራ በሚዘጋጁት የአምልኮ አገልግሎቶች በስብከትም ሆነ በመምራት እንዲያገለግሉ ሊደረግ ይችላል ይላል። ስለዚህ ከሰንበቱ ውጪ ባለ ኢኩሜኒካል በሆነ ህብረቶች የመካነ ኢየሱስ ቄስ ሄዶ የእግዚአብሔርን ቃል ሊያካፍል ይችላል ነው ብሎ የሚያስቀምጠው። በጋራ በሚዘጋጁ የአምልኮ አገልግሎቶች በስብከትም ሆነ በመምራት እንዲያገለግል ሊደረግ ይችላል። እዛ ሄዶ የጌታ እራትን አያካሂድም። እዛ ሄዶ በሌሎች ቤተ እምነቶች የሚሰጥ የጌታ እራት ስርዓት ቢኖር አይሳተፍም። ነገር ግን የእግዚአብሔርን ቃል የሚያምንበትን የእግዚአብሔርን ቃል ሊያካፍል ይችላል፣ ፕሮግራምም ሊመራ ይችላል ነው የሚለው። ኢኩሜናዊ በሆኑ ማለትም
ኢኩሜኒያዊ ማለት በስላሴ የሚያምኑ ይሄ ደብዳቤ በዋናነት እያወራ ያለው ኢኩሜኒካል ሲል እንደው ሌሎቹን በዚህ በወንጌላን ማዕቀፍ ውስጥ ያሉ ቤተ እምነቶች እንደ ምንድነው እንደ ካቶሊክና እንደ ኦርቶዶክስ ተመልክቶ ነው የሚል ሐሳብ ከተነሳም ደብዳቤው ተጀምሮ እስከሚያልቅ አራቱም ገጽ ደብዳቤ ፈጽሞ ስለ ካቶሊክና ስለ ኦርቶዶክስ ያወራል። ስለዚህ ኢኩሜኒካል የሚለው ቃል ኢን ዋት ሴንስ ነው እዚህ ጋር ተግባራዊ ሆነው ከቤተ እምነት አንፃር ነው። አሁን ቀደም ኮንፊውዝድ ሰዎች ሲሆኑ አይቻለሁ። ሌሎች ቤተ እምነቶች ሲል ምንድነው ሙሉ ወንጌልን ቃለ ሕይወትን መሰረተ ክርስቶስ የመሳሰሉ ሌሎች ወንጌላውያን ምንድነው ወንድም እህት አብያተ ክርስቲያናትን ከኦርቶዶክስና ከካቶሊክ ጋር እኩል የማድረግ አካሄድ አይደለም። ቤተ እምነት ሲባል በፈረንጅኛው ዲኖሚኔሽን ማለት ነው። ለምሳሌ መካነ ኢየሱስ ራሷን የቻለች ዲኖሚኔሽን ናት። ሙሉ ወንጌልም ቃለ ሕይወትም መሰረተ ክርስቶስም ኔሚት ገነትም ሁሉም ዲኖሚኔሽን ማለት ነው እንጂ ሌላ ትርጉም የለው። ስለዚህ ቄሱ በሌሎች ቀናት ኢኩሜኒያዊ በሆኑ የትብብር አካላት ቤተክርስቲያኒቱ በምታምንባቸው ፕሮግራሞች ላይ የእግዚአብሔርን ቃል ማካፈል ፕሮግራም መምራት ይችላል። ይሄ አንደኛው ነገር ነው። ስለዚህ ወጥቶ ማገልገል የለበትም ሲባል ስለ ቄሱ ነው የሚወራው። እየተወራም ያለው ስለ እሑዱ ፕሮግራም ነው። ስለዚህ ስለ ሌሎቹ ቀናት ስላልተወራ ስለ ሌሎቹ ቀናት ማውራት እዚህ ላይ አንችልም ነው። ይሄ አንደኛው ነው። ሁለተኛው ምናልባት ዳኒ ሚክስ ያረከው ብዬ የማስበው ገጽ 3 ላይ በተመሳሳይ ሁለተኛው አንቀጽ ላይ እንደዚህ ይላል። በመሆኑም ካሁን ጀምሮ በቤተ ክርስቲያኒቱ ማህበረ ምዕመናን የአምልኮ ነው የኮንፈረንስ አገልግሎት ላይ ከሌላ ቤተ እምነት መጋበዝና ማሳተፍ ፈጽሞ የማይፈቀድ መሆኑና ይህንን በማያስከብሩ ላይ ቤተ ክርስቲያኒቱ ባላት አሰራርና ደንብ መሰረት ጉዳዩ በሚመለከታቸው ሁሉ ዘንድ እንደ ጥፋት ክብደቱ ከአገልግሎት እስከ ማገድና ከኃላፊነት እስከ ማንሳት እያለ ይናገራል። አሁን ምንድነው ቄሱ ከሰንበት ውጪ ኢኩሜኒያዊ በሆኑ በምትቀበላቸው የጋራ መድረኮች ላይ ስላገለገለ ከቅስናው አይነሳም፣ የዲሲፕሊን እርምጃም አይደረግበትም። የቄሱ ቅስና ላይ ጥያቄ የሚነሳው የዲሲፕሊን እርምጃ የሚወሰድበት ቅስናው እስከ መነሳት የሚደርሰው ቤተ ክርስቲያኒቷ ባላት መደበኛ መርሃ ግብሮች ላይ ከቤተ ክርስቲያኒቱ ውጪ ያሉ ሰዎችን የጋበዘ እንደሆነ ነው። በቃ ይሄ ነው ቅጣቱም ያለው፣ የዲሲፕሊን እርምጃም ያለው፣ አገልግሎት እገዳም ያለው መድረኩን ለሌሎች ከማጋራት አንጻር ነው። ለሌሎች ቤተ እምነት አገልጋዮች፣ ለሌሎች ዲኖሚኔሽን አገልጋዮች ከማጋራት አንጻር ይሄ እርምጃ ይወሰዳል ነው የሚለው። ስለዚህ ሄዶ ስላገለገለ አይደለም ምንድነው የእርምጃ ይወሰድበታል የተባለው። አይ ቲንክ ዩ አር ሚክሲንግ ዘ ቱ ሁለቱን ሚክስ ያደረክ ስለመሰለኝ ነው ዶክተር ዳኒ። አይ ቲንክ ጥያቄን የመለስኩ ይመስለኛል። ካልሆነ አብራራለሁ። ሶሪ ዩሲ ጥያቄውን አልመለስከው። ለምን መሰለህ አልመለስከው? እኔ ላይ ነው ያተኮርከው። ሚክስ አረከው ምናምን ካይንድ ኦፍ ፓርሻል የሆነ አታክ ነገር ነው ያለው እንጂ እኔ ቀጥታ የሀሳቦቹ መጋጨት ነው ያነሳውልህ። ደግሞ ግልጽ ነው፣ በንግግርም ይታወቃል። ህፃን የለም መካከላችን እና ነገሩን ብሬክዳውን አድርገህ ዳይሴክት አድርገህ ማሳየት ሲገባ ነገሩን ከማሳየት ይልቅ ሚክስ አድርገሃል እንዴ። ግልጽ እኮ ነው። በቃ አይመጡም፣ አይሄዱም፣ ከሄዱ ይቀጣሉ የሚለውን ነገር አንብበዋል። ለምን ሆነ ብዬ ስጠይቅህ ምክንያት የለህም። እሁድ ነው አልከኝ። ከሰኞ እስከ ዓርብ ሲጨምራል አልኩ። ምክንያቱም ቻሌንጅ ማድረግ ስላለብኝ ነው። ኢንቢትዊን ደ ላይን ስላለው መመለስ አልችልም። በቃ መመለስ ማትችል ከሆነ እኮ መመለስ አልችልም ብለህ ማለፍ አለብህ እንጂ እኔን ሚክስ አድርገሃል ማለት አትችልም። ጥያቄ በጣም ቫሊድ ነው ብራዘር። ስለዚህ ኦብጀክቲቭሊ የተነሳብህን ጥያቄ ኦብጀክቲቭሊ መመለስ አለብህ። ለምን እንደዚህ ሆነ? ሲቀጥል the only infallible source of authority መጽሐፍ ቅዱስ ነው። it's not even the confession። ኮሚኒየናችሁ ደግሞ ክሎዝድ እንደሆነ ግልጽ ነው። ክሎዝድ መሆኑን ደግሞ አልተቃወምንም። ኢትስ ኦኬ። እኛ ጋር ኦፕን ነው፣ እናንተ ጋር ክሎዝድ ነው። ኢትስ ኦኬ። ስለዚህ ሚክስ ያደረግኩት ነገር የለም። በጣም ግልጽ ነገር ነው የቀረበላችሁ። ምንም ላደርግ አልችልም። ሶሪ። ኤቢ ይቀጥላል። የግድ በሁሉም መስማማት አይጠበቅብንም ዳንኤ። በእኔ መረዳት አንተ ያነሳው ሀሳብ ሁለት ሀሳቦችን ሚክስ ያደረገ ነው የሚል እምነት አለኝ። አይ እኔ እንደዛ አይደለም አንተ ሚስ አንደርስቱድ አድርገኛል ካልክ የተሳብቱዩ ምንም የግድ እኔ እናንተ መጋጨት አይጠበቅብንም። ሀሳባችን ከተለያየ ውሳኔውን የሚሰጠው የሚያደምጠው ሰው ነው።
ሄዶ ይቀጣል፣ ሄዶ የሚያገለግል ይቀጣል የሚል ስቴትመንት ከዚህ መግለጫ ልታነሳልኝ አትችልም። ካለ ደግሞ ገጹን አውጥተህ አንቀጹ እንድታነብ ጠይቀሃለሁ። ምንም የሚል ነገር የለውም። ሄዶ የሰንበት ፕሮግራም እያለ ማገልገል፣ ሌላ ቤተ እምነት ላይ ሄዶ ማገልገል አይችልም። በራሱ ቤተክርስቲያን ባለ ማህበረ ምዕመናን ላይ ግን ሊያገለግል ይችላል የሚል ያለው ከእንጂ ከዛ ውጭ ሄዶ ካገለገለ አይችልም ብሎ ያስቀምጣል። ማገልገል የለበትም፣ ፎርቢድን ነው ይሄ። ነገር ግን ቅጣትን በሚመለከት የተነሳው አንቀጽ ገጽ 3 ላይ ያለ ነው። ሌሎችን የሚጋብዝ ከሆነ በመካነ ኢየሱስ መድረክ ላይ ያው ሴንሲቲቭ ስለሆነ ቅድም ስለተነሳው ወደዛ አልመለስም። የሚጋብዝ ከሆነ ይቀጣል፣ አለቀ። ቅጣቱ የተገናኘው ከመጋበዙ ጋር እንጂ ሄዶ ከማገልገሉ ጋር አይደለም። ሄዶ ማገልገሉም ደግሞ በጣም ኳሊፋይ ተደርጎ ተቀምጧል። ሄዶ ማገልገሉ የተከለከለው ሰንበት ላይ ቄሱን በሚመለከት ነው። ከዛ ውጪ ቤተክርስቲያኒቱ በምታምንባቸው ኢኩሜኒካል በሆኑ የጋራ መድረኮች ላይ ቃል እግዚአብሔርን ማካፈል፣ ፕሮግራምን መምራት ይችላል የሚለው መቀጣት ካልክ የቱ ማካፈል ይችላልና ፕሮግራም መምራት ይችላል የሚለውን የት ልታስገባው ነው ዳኒ? የግድ እኔ እናንተ በዚህ ጉዳይ ላይ እንትን ማለት አይጠበቅብንም ለማለት ፈልጌ ነው። የኔ ምላሽ ይሄንን ይመለከታል። ሌላው በጣም ኢንፋሲስ አድርጌ ከዳኒ ውጪ ዳኒ ካነሳው ሐሳብ ውጪ ማስቀመጥ የምፈልገው ነገር አንድ እዚህ ያላችሁ ወንድሞቼ እናቶቼ እንድታውቁ የምፈልገው ነገር ቤተክርስቲያኒቱ ያወጣችው መግለጫ በቤተክርስቲያኒቱ ስር ስላሉ ሲኖዶሶች ማህበረ ምዕመናን እውነተኛ ሉተራዊ አስተምሮና ሉተራዊ የሆነን ምንድነው ትራዲሽን ጠብቃ እንድትሄድ የሚጠበቅባቸውን ያደረጉት ማነው? ቄስ ዮናስ ይገዙ የቤተክርስቲያኒቱ ዋና እረኛ ብዬ ላስቀምጥ። እረኛዬ በሆነ ደብዳቤያቸው 4 ገጽ ደብዳቤያቸው አስቀምጡት ነገር ይሄንን ነው። በቃ ይሄንን ለምን አደረጉ? እንዴት አደረጉ? ልክ አይደለም ማለት ሎጂካል ጥያቄ ማንሳት ይቻላል። ክልከላይ በሚመስል መንገድ ግን አይ እንዲህ ማድረግ የለባቸውም እንዲህ ነው መሆን ያለበት የሚል ጥያቄ ከመጠየቅና ከመሞገት ውጪ ማቅረብ ማለት ትክክለኛ አይደለም። ራሱ የዚህ የአእምሮ ውቅርም ጤነኛ አይደለም ብዬ ነው ማምነው። መካነ ኢየሱስ ቤተክርስቲያን ሉተራዊ ናት። ሉተራዊነቷ እንድትጠብቅ የማንንም ፈቃድ አትጠይቅ። ሌሎች ፈቃዳቸው እንዲሰጧት አይጠበቅም። የፈቃድ ስጡኝ እኔ ማንነቴን ላስተምር ላስረጽ፣ ማንም ይሄ እንደዚህ አይነቱ ነገር ተገቢም አይደለም። ልዩነት የሚያደርግ ጉዳይ ስለሆነ ማለት ነው። ይሄ እኛ ልዩነት የለም ብለን እንኳን ልናልፈው የምንችለው ነገር አለ። በቃ ግልጽ የሆነ ልዩነት ነው። ይሄንን ቀጥላለው፣ ትራዲሽኔን አሰርጻለው በማህበረ ምዕመናኖች ደረጃ ይሄ ማንነቴ ነው፣ በቃ ኃላፊነቴ ነው ካለች ሙሉ ወንጌል ጴንጤቆስጣዊ ማንነቷን አስጠብቃ እንደምትቀጥል ለምሳሌ ነብይ እና ሐዋርያ ምንድነው ነብይን ትሾማለች። አው ለምሳሌ እናሳ ሙሉ ወንጌል እሷ መድረክ ላይ ሄዶ የሌላ ቤተ እምነት ሰው ነብይን መሾም መጽሐፍ ቅዱሳዊ አይደለም ብሎ ሊያስተምር አይችልም። ከመድረክ ላይ ይወርዳል። ለምሳሌ ሙሉ ወንጌል ቤተክርስቲያን አንድ ሰው መጋቢ የሚሆነው ልሳን ግድ የሚናገር ከሆነ ነው። ልሳን ካልተናገረ መጋቢም ራሱ ሊሆን አይችልም። አንዱ ቅድመ ሁኔታ ይሄ ነው። አይ ልሳን መናገር ለመጋቢነት ዋና ነገር አይደለም፣ ይሄ መጽሐፍ ቅዱሳዊ ነው ብዬ እኔ ሙሉ ወንጌል መድረክ ላይ ልናገር አልችልም። ዳትስ የቤተክርስቲያኒቷ ትራዲሽኗን አከብራለሁ። ስጋበዝ መድረክ መካራት ላይ ክፍት ናቸው። እነዚህን ላይኖች በጥንቃቄ አስተውዬ ነው የሚሄደው። በቃ የቤተክርስቲያኒቷ ቤተ እምነታዊ አስተምሮ አከብራለሁ። የሙሉ ወንጌልን እንደማከብር ሄጄን ነቢይ መሾም መጽሐፍ ቅዱስ አይደለም እንደማልል በሙሉ ወንጌል መድረክ ላይ መጋቢ ለመሆን ልሳን መናገር ጨርሶ መጽሐፍ ቅዱሳዊ ድጋፍ የለውም፣ በቤተክርስቲያን ታሪክ አንድ ማስረጃ ማቅረብ አይቻልም እንደማልል ይሄንን እንደማከብርላት ለሙሉ ወንጌል መካነ ኢየሱስም መድረኳን በሚመለከት ምስባኳን በሚመለከት ከኔ አስተምሮ ውጪ የሚቀበሉ ሰዎች በመድረኬ ላይ እንዲሰብኩም እንዲያገለግሉም አልፈልግም ስትል ልናከብር ይገባል። ይሄ የቤተ ክርስቲያኒቱ መብት ነው። እኛ ስለተመቸንና ስላልተመቸን አይደለም፣ ወይ ስላዋጣንና ስላላዋጣን አይደለም። ልንጠይቅ የምንችለው ነገር አሁን የደብዳቤ ከሌሎች ጋር ባለ ግንኙነት ምን ይመስላል የሚል ስላልሆነ የደብዳቤው መንፈስ ሐሳብ ጭብጥ እርስ በርስ ከሌሎች ቤተ እምነቶች ጋር ስላለ ግንኙነት ስለማያትት እሱን አሁን አላነሳንም።
እሱን በሚመለከት ቤተክርስቲያኒቱ ከዚህ በኋላ ደብዳቤ ልትሰጥ ይችል ይሆናል፣ ክላሪቲ እንዲኖር ማለት ነው። ዓላማዋ ውስጣዊ የሆነ ጉዳይ ላይ ያተኮረ ስለሆነ የደብዳቤ የማይፈታው ጉዳይ ላይ ቆመን ቤተክርስቲያኒቱን መተቸት አግባብም አይደለም። ለአንዳንድ ጊዜ በጣም ነው የሚገርመኝ፣ እቺን ተናግሬ ይጨርሳል። በጣም ነው የሚገርመኝ ማለት ለመካነ ኢየሱስ ሉተራይነትን ምን ሰጣትና ምን ነሳት እኛ አይደለንም። ይሄ በጣም ሊታወቅ ይገባል። በቃ ከለሯ ነው። አይ መካነ ኢየሱስ በፍጹም ከዚህ ቀደም አገልጋዮችን ስትቀበል ነቢያት የሚባሉት መድረክ ላይ ሲያገለግሉ that's old story፣ ያለፈ ታሪክ ነው። አሁን እንደዛ አይደለም። በትክክለኛ ማንነቴ ላይ ትኩረት አድርጋለሁ፣ ማንነቴ ላይ አጠብቃለሁ፣ አስተምሮ ላይ አጠብቃለሁ ካለች we have to be open for that። ካልተመቸን አልተመቸን። ቤተክርስቲያኒቱን ግን አይ እንደዛ አይደለም የግዴን ከለር መያዝ አለብሽ ብሎ የመሟገቻ እዚህ ውስጥ ያላችሁ እንደዛ እያላችሁ ነው ማለት ያለ አንዳንድ ሐሳቦች ሲሰጡ ስላየው ይሄን ከለር መያዝ አለብሽ ብሎ መደንገግ ማንነትሽን እኔ ልስጥሽ አንቺ አይደለሽም ስለማንነትሽ ልትናገር የምትችው የማለት ያለው ይሄ ጤና ቢስ አመለካከት ነው። ይሄ ከናንተም መስማት አይገባም ብዬ ነው ማስበው። የጋራ በሚያደርገን ጉዳይ ላይ እንሰራለን፣ እንደክማለን። ማንነቴ ላይ ግን አተኩሬ እሰራለሁ ስትል we have to respect ልናከብር ይገባል ለማለት ነው። አመሰግናለሁ። እሺ ተራው የኔ ነው። አይ ቲንክ ኢዮሲ ትራዲሽንን የማስጠበቅ መብቷን እየተጋፋን አይደለም። እዚህ ጋር እየቀረበ ያለው ዳንም እያቀረበ ያለው ወንድማዊነት ወንድማማችነት ላይ የመጣ ነገር አለ፣ የሚያስጨንቅ ነገር አለ። ከመንፈሳዊነት እንደውም ከትሩ ስፒሪቹዋሊቲ የጎደለ ነገር ወንድማማችነትን ሊሰብር የሚችል ነገር ፊል አደርጋለሁ በመግለጫው ላይ። ይሄም ምንድነው ስፔሻሊ አገልጋዮች የመካነ ኢየሱስ አገልጋዮች የምንወዳቸው የምንከተላቸው ብዙዎች የሚከተሏቸው ወጥተው ማገልገል እንደማይችሉ ይገልጻል። አንተ እንደውም ጸጋ የጎደለው ቦታ ላይ እንደውም ጸጋ ሰጥተህ ከእሑድ ውጪ ሊያገለግሉ ይችላሉ ብለህ እንትን ስትል አያለው። አይ ቲንክ ለአንተ ለራስህ ጠንክሮብሃል ብዬ ነው የማስበው። ይሄ መግለጫ በጣም በጣም የጠነከረ ነው፣ ከጸጋ የጎደለ ነው ብዬ ነው የምወስደው። ነገር ግን ይሄ መብት እንዳለ ያ ራይት እንዳለ እረዳለሁ። አት ዘ ሴም ታይም ደግሞ ግሪቭ አደርጋለሁ ማለት በዚህ ነገር በጣም ነው ማለቅሰው። የኔ ወላጆቼ መካነ ኢየሱስ ናቸው፣ እኔ ነኝ ሙሉ ወንጌል የምገባው እንዳጋጣሚ ሆኖ ማለት ነው። በዚህ የሚሄድ ከሆነ እጅግ በጣም ብዙ ኮንሰርን ነው የሚኖረኝ። ብዙ ኮንሰርን ነው። አንደኛ እውነተኛ ተሐድሶ ታስበው ከሆነ ዮሲ ለመካነ ኢየሱስ ቤተክርስቲያን ትልቁ አደጋ የሚታየኝ እኔ በጣም ሰርስሯት ከገባው ከሉተራን ወርልድ ፌዴሬሽን የሚመጣው ኢንፍሉዌንስ ነው። ያንን ስራ ደግሞ እኔ ፌስቡክ ላይ ረጅም ዘመን ስጽፍ ቆይቻለሁ። አንተም ታውቀዋለህ ምን ያህል ኢንፍሉዌንሱ ሰርስሮ እንደገባ፣ ትምህርቶች ጋር እንደገባ፣ የህፃናት ትምህርት ጋር እንደገባ ታገኝ ትሰማለህ? አዎ ቆይ ጨርሻለሁ። እሺ ጥያቄ ብቻ አድርገው ጨርሻለሁ። አንድ ደቂቃ። ምን ያህል እንደገባ ታውቃለህ? ያ ኢንፍሉዌንስ ሳይገታ እንዴት ነው ወደ ጎን ወደ ወንድሞች እንትን ሊባል የሚችለው? ያ ተገቷል ወይ ታውቀዋለህ? ይሄንን እሱ ሳይገታ ተመልሶ ወደ ወንድሞች ወደ ሌሎች ቤተ እምነቶች ነው የሆነው። እውነተኛ ታድሶ ከሆነ ያ ነበረ መቅደም የነበረበት የሚለውን ብትይዘኝና ከዛ ዙሪያ ብትመልስ። በቃ ጨርሻለሁ፣ ጥያቄውን ጨርሻለሁ። አንዴ ተገኝ መሀል ላይ ገባሁብህ። ቅድምም ስታነሳ የነበረው ሀሳብ ስላለ ነው እና ያንን ሀሳብ ፐርሰናል የሆነውን ተው ወንድሜ። እኔ መለከተኛል ስለ መካነ ኢየሱስ ተገኝ ይመለከተኛል እኮ ነገርኩህ። ቆይ ተገኝ አንዴ ግልጽ መሰለኝ ጥያቄው። ተገኝ ቆይ አንዴ አዳምጠኝ። ከኤልደብሊውኤፍ ጋር ለማያያዝ ያሰብኩ እኔ ግልጹን ልንገራችሁ እዚህ ያላችሁ በተለይ እሱ ፐርሰናል የሆነውን ነገር ተውና ጥያቄውን መልስ። ተገኝ ቆይ ታላቄ ነህ፣ በስርዓት እያናገርኩ ነው። በስርዓት ምለውን አዳምጥ። ሌላ ነገር እንድናገር አታድርገኝ። ቅድም ስትናገር የነበረውንም እያየው
ከኤልደብሊውኤፍ ጋር ማያያዝ ለምን እንደፈለክ አልገባኝ እውነቱን ስነግር። ይሄ ኦን ፐርፐዝ እኛን ትሪገር ለማድረግ የምታረጉት እኛ እንደዚህ ስለተናገርን ቤተክርስቲያን እንደዚህ መግለጫ ስላወጣች ላይ ካለ አይደለ ዩቱብ ፋላሲ ለመስራት የምትሞክሩትን ነገር አቁ። ይሄ በጣም ኢሪቴት እያደረገኝ ነው አሁን ላይ። በቃ ቤተክርስቲያን ወስናለች፣ እሱን ደግሞ ተግባራዊ ልታደርግ አድርጋለች። እዚህ መተንኛ ውሳኔ ልናስቀይር አይደለም የመጣ ነው፣ ያለውን ነገር ልናብራራላችሁ ነው። ዩሲም ጀስትም የመጣ ስለዚህ የምትጠይቁትን ጥያቄ ኦን ፐርፐዝ ጠይቁ። ከኤልደብሊውኤፍ ጋር ከውመን ኦርዲኔሽን ጋር እያገናኛችሁ አለ አይደለ በቃ ይሄ የአሸናፊና የተሸናፊ መንፈስ ለመፍጠር እንትን አትበሉ። በተጻፈው ላይ ጠይቁ፣ በሌተሩ ላይ ያለውን ሐሳብ ብቻ አንስታችሁ ጠይቁ እንዲብራራላችሁ እንጂ እኛን አኪዩዝ እንድታረጉ አይደለም። አንዴ ኦረንት ተደርጎ የተቀመጠ ሐሳብ ነው። እናንተ ምንም ብታደርጉ አሁን የሚቀየር ነገር አይደል። ሲቀጥል እኛ የቤተክርስቲያኒቱ ምዕመን ነን። የተጠመቅንባት ያደግንባት ቤተክርስቲያን ነች። እያገለገልን ያለንበት ቤተክርስቲያን ነች። ስለዚህ ስንቆረቆር ከእናንተ በላይ ምን እንቆረቆራለን? ኦብቪየስሊ ለምን እናንተም የራሳችሁ ቤተክርስቲያን አላችሁ። ስለዚህ እናንተም የቤተክርስቲያናችሁ ጉዳይ ላይ እንድንገባ እንደማትፈልጉት እንደፈለግን እንድንነካ እንደማትፈልጉት የኛንም እንደዛው ማክበር መቻል አለባችሁ። ቀደም ኮሜንት ላይ ስትጽፍ የነበረው ያንን ከውመን ኦርዲኔሽን ጋር እያገናኘ ደጋግመ ስትጽፍ ነበር። ሐሳብ ለማስቀየር ነው የሚመስለው። እንደ ትልቅ ሰው ካንተ የሚጠበቅ ነገር አይደል። ስለዚህ ወንድሞቻችን ናችሁ እያላችሁ በዚህ በኩል ደግሞ እንዲምታረጉ ከሆነ መስመር እየሳተን ነው እየሄደን ያለ ጊዜ ማቃጠል ነው የሚሆነው። በተደጋጋሚ ደግሞ ይሄን ጉዳይ አውርተንበታል። ዛሬ አይደለም የጀመርነው ይሄን ጉዳይ። ይሄ መግለጫ ሳይወጣ በፊት ደጋግመን ተናግረናል። ይሄን ጉዳይ ስናወራ የነበረው ይሄ ቀን እንደሚመጣ ስለምናውቅ ለዛ እንድትዘጋጁ። ስለዚህ እዚህ የመጣ ነው ጥያቄዎቻችሁን ለመመለስ ነው። ያልገባችሁ እንዲብራራላችሁ የምናውቀው ልናሳያችሁ እንጂ ምንም አይነት ግዴታ የለብንም። እናንተ ያላችሁትን ነገር አፕላይ ለማድረግ ጀርሚ ትንሽ ይቅርታ አርግልኝና እንትን ልልክ ፈልጌ ሳይሆን ቶንክ በጣም እየተቀየረ ነው ያለው። ማለት ግዴታ የለብንም ምናምን ኦፍ ኮርስ ግዴታ የለባችሁ፣ ግን ላይክ እንደ ወንድማማች ነን ብለን ስላሰብን ነው በስርዓት እያወራን ያለ ነው። ማንንም እያፈንኩ አይደለም። በስርዓት ሁላችንም የተወያየን ያለ ነው። እዚህ ማንም ህፃን ልጅ የለም። እንደውም እኔ ተገኝን ትንሽ ያፈንኩት ቶኑን ቀነስ አድርጎ እንዲያወራ ሀሳብም ካለው ጥያቄም ካለው እንዲያወራ ነው እንጂ ጀስትም ረጅም ሰዓት ሲያወራ ዮሲም ሲያወራ ሁላችሁም ቤታችሁ ስለሆነ ረጅም ሰዓት የፈለጋችሁን እያወራችሁ ስርዓት ባለው መንገድ እያወራን ያለ ነው እና ትንሽ ቶንን ቀነስ አድርገው። ኦክስበርግ አንዳንድ እኮ የምናያቸው እኛም እኮ በጣም የሚያናዱን ነገሮች አሉ። ፕሮቴስታንት አይደላችሁም የምትሉት የሚባል ነገር አለ። በጣም ብዙ ነገር። አሁን እሱ ማውራት አያስፈልግም። ኦፌንሲቭ ከተባለ አንዱን በጣም ብዙ ማይሆን ነገር ይናገራል። ግን ያ ነገር ጥቅም የለውም አሁን እሱ ማንሳቱ። ግን እዚህ ጋር ቢያንስ እንደ ፋሚሊ ግልጽ በምንፈልገው ነገር እናወራ ብለን እንጂ ይኸውልሽ ኢሹን እያነሳው ሳይሆን አትሊስት ላይክ ባላንስ መሆን መቻል አለበት። ቅድም ኮመንት ላይም ሲጽፍ በተደጋጋሚ እየነገርኩትም ስለነበረ ነገሮችን ባላንስ የማናደርግ ከሆነ ደግሞ አላደለ እንትን ብቻ ይሆናል። አላደለ በቃ ወደኛ ሳይድ ብቻ እየመጣ ከዛኛ እሱን እየገፋን መሄድ ከዛ እነሱ እኛን መግፋት አይነት ነገር ነው የሚሆነው። ስለዚህ ደጋግሜ ነግሬዋለሁ። አልሰማ ብሎ ስላለ ነው አሁን ይሄን እየተናገርኩ ያለው። ለሱ ብቻ አይደለም ሌሎች ሰዎችም ስላሉ ነው ከስር። ኤክስፕሌን ለማድረግ ነው የመጣ ነው። ኤክስፕሌን ስናደርግ ደግሞ የሚመጡት ኢሹዎች አላደለ እኛንም ሪስፔክት ባደረገ መልኩ መሆን መቻል አለበት። ከዛ ውጭ መቼም እንተዋወቃለን እንግዲህ ተገናኝተንም ስለምናውቅ ያን ያህል ክፉ የሚያነጋግረን ንግግር የለም። ስለዚህ ሪስፔክት አድርገው መነካት የሌለበት ቶፒክ ደግሞ አለ። ያ ደግሞ አይነካም። ስለዚህ ያን ሪስፔክት አድርገው ይናገሩ የኔ ሐሳብ። የቱ ነው ማይነካቱ? ተገኝ እሺ ተገኝ አሁን አንተ ላፍን አልፈልግም። የምታቀርበው ጥያቄም ካለ ሀሳብም ካለ በስ መልካም በሆነ ንግግር ማለት ነው አቅርብለት። ጥያቄው አክብር ቤተክርስቲያን አክብር ማለት ነው። ቤቲና እኔ አሁን ኮሜንት ላይ አየሁ ምናምን ብሎ ፍሬም አደረገኝ እንጂ መንፈሳዊ ነው ጥያቄ። መብት አላት፣ ትራዲሽኗን የማስጠበቅ ሙሉ መብት አላት።
በአካሄዱ ላይ ግን አልስማማም የምልበት የራሴ ምንድነው የሚመለከተኝ ወላጆቼ እዛ ይገባሉ ብዬ ነግሬዋለሁ። እሱ ደግሞ እንደ አዘር አገባም አይነት ነገር እንደ ክርስቲያን ራሱ ይመለከተኛል ነው። ስለዚህ መግለጫው ላይ የጎደለው ነገር አንዱ ምንድነው ጸጋ ሙሉ ጸጋ የለውም። በአብዛኛው ማስፈራሪያ ያለው ትታገዳለህ፣ ትወጣለህ፣ ከደሞዝ እንደሚቀጣ አይነት ነገር ነው በአብዛኛው ያለው። እነዚህ ሉተራን ወርልድ ፌዴሬሽን ጋር የነበረው ኢሹ መቅደም የለበትም ወይ ነው የምለው። ስለዚህ ይሄ ነው ቀጥታ ነው ጥያቄ። በሌላ አትውሰደው። እንደዛ አድርገህ መልስልኝ። ቴንኪው ጨርሻለሁ። ቤት ነው ከመሄዱ በፊት ወደ መልስ ከመሄዱ በፊት አንዳንድ ጊዜ ስናወራ ያው ጀስት ነገሮች ሆት የሆኑ በሄዱ ቁጥር የምንጠብቃቸው ነገሮች ይኖራሉ። አሁን ከኤልደብሊውኤፍ አንጻር ተገኘ ያነሳኸው ነገር ሲምፕሊ እንትኑ እንደነዚህ አይነቶቹ ኢሹዎች ከፔንቴኮስታሉ ጋር ከሌሎች ጋር መድረክ ከመጋራቱ ጋር ያልተያያዙና ሌሎች ኢሹዎች አሉ። የሉተራዊ እንትኑን የማምጣት ከሆነ እሱ መቅደም አልነበረበትም ወይ የሚል ከሆነና ይሄንን ለመመለስ የምትገደዱ ከሆነ ዮሲ ሲምፕሊ ኤልደብሊውኤፍን በተመለከተ ከዚህ በፊት ስትናገሩ የሰማሁት ነገር አለ። እዛ ላይ ያተኮራችሁ ብቻ ሲምፕሊ የተነሳው ሀሳብ ላይ ብቻ አድርጉትና እንትን አድርጉት። ጉዳይ ግንኙነት አላት። ያው የቤተ ክርስቲያኒቱ ክንፍ ነው፣ የልማት ክንፉ። በዚህ ጉዳይ ላይ እኛ ብቻ ሳንሆን እናንተም ድምፅ ልታሰሙ ይገባል። መካነ ኢየሱስ የክርስቶስ አካላት በመካነ ኢየሱስ የሚሆነው ሁሉ እኛ ጋር ይደርሳል ብለን ስለምናምን እኔም ፌስቡክ አካውንት ሄዳችሁ ብታዩ ተቃውሞ እያሰማን ነው። በዚህ ሰሞን ብቻ ሳይሆን በጣም ረጅም ጊዜ ሆኖናል በዚህ ጉዳይ ላይ ተቃውሞ ማሰማት ከጀመረን። ትክክል ባልሆኑ ግንኙነቶች ላይ ተቃውሞ እናሰማለን፣ እንቀጥላለን። ወርልድ ሉትራን ፌዴሬሽን መካነ ኢየሱስ መቀጠል የለባትም ወይ? ይሄንን እኮ ስንት አርቲክል ጽፈንበታል። ልንቀጥልበት ይገባል። ይሄ ከዚህ አንጻር የቤተክርስቲያኒቱ አመራር ይወቀሳል፣ ግጥም አድርጎ ይወቀሳል። ምንም ወደዚህ ነው ወደዛ ማለት አይገባም። አንዳንድ አካሄዶች ትክክል ያልሆኑ ሆኖ ሲገኙ ኮምፕሮማይዝ አናደርግም፣ እንቃወማለን። ይሄ ጉዳይና ግን አሁን እያወራን ያለነው ጉዳይ የተለያየ ነው። ቤተ እምነት አስተምሮ ላይ አታጥብቂ፣ ስለ ሌሎች በልማት ዙሪያ ካለሽ ግንኙነት አንጻር ወይም በዚህና በዛ ግንኙነት በወርልድ ሉትራን ፌዴሬሽን ጉዳይ ላይ ያለው ነው ቅድሚያ የሚሰጠው፣ እሱን እኛ ልንል አንችልም፣ ፕራዮሪታይዝ ልናደርግ አንችልም። ይሄ የቤተ ክርስቲያኒቱ ውሳኔ ነው። ኢትስ ኖት አፕ ቱ አስ ለማለት ነው። ቴንክ ዩ ተጉ። እሺ ዮሲ እንግዲህ ሰዓት ላይ ትንሽ ያዝ ካደረኳቸው በቂ ነው ብዬ አስቤያለሁ ማለት አክቹሊ አሁን ወርልድ ሉትራን ፌዴሬሽን ላይ የተነሳው ነገር እንዴት ነው ምናምን ኦልሬዲ አብረን የጮህንበትን ጉዳይ ነው፣ እንደጮህበት የሚገባው ጉዳይም ነው። እሱ እንዳለ ሆኖ አሁን ባነሳው ላይ ሌሎችን ቀጥሉና አብሮ እናደርጋል። ግን አሁን የመለስከው ምላሽ ከምንም በላይ በዚህ ደረጃ ብናወራ መልካም ነው ብዬ አስባለሁ። ከዚህ በኋላም ስናወራ ማለት ነው እና ቤቲንግ እንዳይሆን ማለት ነው በዚህ መንገድ እናደርገው እና ሰውም የፈለገውን ነገር ይዞ ይሄድ፣ የሰማውን ነገር ይዞ ይሄድ። እንትን አለኝ ጀስት ሪዘርቬሽን ስላለኝ ነው የማወራው የምጠይቀው ማለት ነው ጉዳዩ ላይ። ስለዚህ ያ ክሪቲሲዝም ሲምፕሊ ቤተክርስቲያናዊ ስልጣን የመጋፋት ጉዳይ ግን መሆን ስለሌለበት ቅድም ከመጀመሪያ ጀምሮ አንስቼዋለሁ። ቤተክርስቲያኗ እንደ ባለስልጣን አካል እኔ ጋር ተቋርጦ ነው ወይስ ቃሌ ብቻ ነው የጠፋው? ጸጋና ሰላም ይብዛላችሁ። አንቺ ጋር እኛ ጋር ምናው የተቋረጠው ቤትዬ? ሰላም። እሺ ግን ጀስት አንድ ቁጥር እየጻፈ ነበረ ሜቢ ዜቢ። እሺ አንድ እሱ የሚጨምረው ነገር ካለ ጨምርና ከዛ ትቀጥላለህ አንተ። ጋይስ አልሰማ ወይ ቃሌ ሌላ ታሪክ ውስጥ ገባን እኮ አንተ ስጠፋ። እኔ ባይዘው የሰማኋችሁ ነበር፣ ሙሉ ታይም የሰማሁት ነበር ስትሉ ማለት ነው።
ብቻ ነው የፈለኩትና ከቤተ ክርስቲያኗ ስልጣን ጋር አታያይዙትና ሲምፕሊ ግን ያው ክሪቲሳይዝ ለመደረግ ፈቅዳችሁ እንደሆነ ያላችሁ ስለማስብ ሲምፕሊ ሰዎች ክሪቲሲዝማቸውን ብቻ ያስቀምጡ። የምታስቀምጡ ሰዎችም ከዛ በኋላ እናንተም ስትመልሱ አሁን ዮሲ በመለስክበት መንገድ ቢሆን ጥሩ ነው። አሁን እየተጨነኩኝ ያለሁት የሚነሱ ሀሳቦች ላይ ሳይሆን ሀሳቦቹ ኢንቮክ የሚያደርጓቸው ስሜቶች ላይ የሆነ ስለሆነ ነው። ይሄን ለማለት ብቻ ነው የገባሁት። ከቤተክርስቲያኗ ስልጣን አንጻር የሚነሳ ነገር አለ ብዬ ስለማላምን ማለት ነው። እና ይሄን ለማለት ነው። ዜዶ መቀጠል ትችላለህ። ጀስት ይቀጥላል። ዜዶ ተቀጥላለች። ኮንቨርሴሽናችን ያው እዚህም ቤት ብቻ ሳይሆን ሌሎች ቤቶችም ዛሬ በነበረኝ ያው ትርፍ ሰዓት ለማዳመጥ ሞክሬያለሁ እና የዚህን የመግለጫ ሀሳብ ቤተክርስቲያኒቱ ጸጋ ስጦታን አትቀበልም ከሚል ሀሳብ ጋር ለማጋጨት ሚስ አንደርስታንዲንግ ሊሆን ይችላል ሲሞከር አይቻለሁ። ሌላው የዚህን ውሳኔ ዓላማ በማይወክል መልኩ ቤተክርስቲያኒቱ ካላት ጤናማ የወንጌል አማኞች ህብረት ጋር ካላት ግንኙነት አንጻር ለማጋጨት ሲሞከር አይቻለሁ። ልክ አይደለም። ሌላው ደግሞ ይኸው የቤተክርስቲያኒቱ አገልጋይ የሆኑት ሰው በካውንስሉ በዚህ ደረጃ ላይ እየመሩ ነው እና ብቻ ሀሳቡን እንዴት ነው ሀሳቡን መካነ ኢየሱስ ካውንስሉን ተቃውማ ይህንን መግለጫ እንዳስቀመጠች ተደርጎ ፖርትሬት ሲደረግ አይቻለሁ። ይሄ ሊታረም ይገባል። ሌላው ደግሞ መሰረታዊ የሆነውን የአጀንዳውን ሀሳብ የቀረበበትን የመግለጫውን ሀሳብ ዲፍሌክት ለመደረግ ሲሞከር አይቻለሁ። በተለይ ደግሞ በዚህ አገልግሎት ላይ ያሉ ሰዎች በዲያስፖራ ኮሚኒቲ ውስጥ ቢኖሩ ባሉበት ስፍራ ባሉበት የሉትራዊ ቤተክርስቲያኖች ጋር አቴንድ ያደርጋሉ። እነሱን ፐርሰናሊ አታክ ለማድረግ መካነ ኢየሱስ ከኤልሲኤምኤስ ጋር ህብረት የላትም፣ ፉል ኮሚኒየን የላትም፣ እነኚህ ሰዎች ለምን አስተያየት ይሰጣሉ እየተባለ አሁን በዚህ በአውሮፓ የሚገኙ በአሜሪካ የሚገኙ ወንጌል አማኞች የት ይመኑ የት አቴንድ ያደርጉ በማናውቀው ምክንያት ላይ እነኚህን ቤተክርስቲያኖች እነኚህን ምዕመናኖቻችንን ኦፌንድ ለማድረግ ጥረት ሲደረግ አይቻለሁ። ሮንግ ነው እሱ። ሌላው ደግሞ የቤተክርስቲያኒቱ ግሎባል ኢኮኖሚካል ሪሌሽንሽፕ ከኤልደብሊውኤፍም ጋር ሌላ በርካታ አለ። ደብሊውሲሲ ጋር ግንኙነት አላት፣ ወርልድ ካውንስል ኦፍ ቸርችስ የሚባል ሌላ ከግሎባል ፕሬስቢቴሪያን ቤተክርስቲያን ጋር የራሷ ግንኙነት አላት፣ የተገደበም ወይም ሙሉ የሆነ ህብረት። በርካታ ኢኮኖሚካል ሪሌሽንሽፕ ያላት ቤተክርስቲያን ነች። መካነ ኢየሱስ ኢዝ ዘ ላርጀስት ግሎባሊ በጣም ሰፊ ግንኙነት የምታደርግ መንፈሳዊም የሚስዮን አገልግሎትም የልማትም ስራ ምሰራ ነች። ስለዚህ ግንኙነቷ መካነ ኢየሱስ ሰፊ ነው። ከዚህ ግንኙነት አንጻር ቤተክርስቲያኒቱ ያላትን አካሄድ በካውንስሏ ላይ የቤተክርስቲያኒቱን ኤኒ ኢኮኖሚካል እና የዴቨሎፕመንት ግንኙነት በተመለከተ እንዴት ነው የምንቀጥለው በሚለው ጉዳይ ላይ በራሷ የራሷን ስተዲ እና ጥናት እያደረገች ነው። ይኸው እንደ ዮሴ ያሉ ወንድሞች ደግሞ ኮንሰርናቸውን እያስቀመጡ ነው። ስለዚህ ከውይይት አጀንዳ ውጪ እየተነሳ ቤተክርስቲያኒቱን ውሳኔዋን ለማሸማቀቅ የሚደረጉ ነገሮች ቢቀሩ ጥሩ ነው። ፖላይትሊ ነው እየተናገርኩ ያለሁት። እስቲ እናያቸዋለን። ቅድም ሀሳብ ሲሰጥ ነበር 2 ዓመት አይቆይም ይሄ ውሳኔ። ከዚህ በፊትም ተሞክሮ የከሸፈ ነው። ዲግሬዲንግ የሆነ ቤተክርስቲያኒቱን የማይመጥን ውሳኔዋን ስልጣኗን የማይመጥን ነው። በራሷ መሰዊያና ምስባክ ላይ ባለ ሙሉ ስልጣን ነች። እናንተ እረኞች ናችሁ፣ አገልጋይ እረኛ ነው እንጂ ስልጣን የለውም የሚሉ አስተያየቶች ሲሰጡ ነበረ። ይሄንን ፓስ አድርገን ነው ሀሳቦችን ኮሚኒኬት እያደረግን ያለ ነው። ስለዚህ ስለ ቤተክርስቲያኒቱ ስልጣን የቤተክርስቲያኒቱን ስልጣን ሪስፔክት በሚያደርግ መልኩ ሀሳባችንን ፎርዋርድ እናድርግ። ሌሎች ቤቶችም ሰምቻለሁ፣ እዚህም ስላልተነሳ አላነሳውም ብዬ ነው እንጂ ከመካነ ኢየሱስ ብዙ ምዕመናን እየወጡ ነው፣ ገና ይወጣሉ፣ ገና እንሰራላችኋለን ምናምን። አይ ነው እዚህ ቤት አልተነሳም፣ አሁንም እያልኩ ነው። ግን ሌሎችም ቤቶች ላይ በዚህ ጉዳይ ላይ ውይይት ሲደረግ ፕሮፐርሊ ቤተክርስቲያኒቷን በሚያከብር መልኩ ውሳኔዋን በሚያከብር መልኩ አጀንዳው ላይ ፎከስ በሚያደርግ መልኩ ይደረግ። ከላይ ወደ ታች የወረደ ነው እንጂ
ምዕመናን ኮንግሪጌሽኖች አይስማሙ በዚህ ጉዳይ የሚሉ ሀሳቦች ልክ አይደለም። ቤተክርስቲያኒቷ አንድ ቤተክርስቲያን ነች፣ ወጥ ቤተክርስቲያን ነች። ወጥ ኮንፌሽን ያላት፣ ወጥ የስርዓት አምልኮ ያላት፣ ወጥ ትራዲሽን ያላት ቤተክርስቲያን ነች። ስለዚህ በግልጽ በኮንስቲቱሽኗ ላይ የተቀመጠውን ነገር በግልጽ በኮንፌሽኗ ላይ የተቀመጠውን ነገር ነው እዚህ አጽንቼ ሄጃለሁ። ይሄን ነገር አጥብቄ እየተለማመድኩ እቀጥላለሁ። በመሃል ደግሞ አዳፕት ያደረኳቸውን ከኔ ልምምዶች ውጪ ያሉትን ነገሮች አወጣለሁ፣ አስቀራለሁ፣ አስወግዳለሁ እያለች ነው። ስለዚህ ኢንተርናል ነው ብሏል፣ ዮሴም ተናግሯል። ውስጣዊ ነው ተብሏል። ስለዚህ ይሄ ነገር ሪስፔክት ይደረግ። ግን ኢምፕላይ ያደርጋል ስለ መሰዊያና ምስባክ ሲነሳ፣ ስለ ሌሎች ነገሮች ሲነሱ ከሌሎች ወንጌል አማኞች ጋር ባለ ግንኙነት ጋር ያለን ግንኙነትን በተመለከተ የሚያጠቁም ነገር አለው ከተባለ በዛ ጉዳይ ላይ ልንወያይ እንችላለን እንጂ በቤተ ክርስቲያኒቱ ስልጣንና አውቶሪቲ ላይ መግባት አያስፈልግም። ትራዲሽን ሲባል ሰምቻለሁ። ኢት ኢዝ ኖት ኦንሊ አባውት ትራዲሽን ኢት ኢዝ አባውት ኦልሶ ዶክትሪን። ዶክትሪን ማለት የቤተ ክርስቲያን አይደንቲቲ ነው፣ ማንነት ነው። እንዲሁ መንገድ ላይ ዘግነነው የመጣ ነው ነገር አይደለም። በቤተ ክርስቲያኒቱ የ500 ዓመት ታሪክ ውስጥ እንዲሁም ደግሞ በቸርች ትራዲሽን ውስጥ የመጣን ስርዓት አምልኮን እና የምንነውን ፌዝ እኮ ኤክሰርሳይዝ የምናደርግበት መንገድ እኮ ነው። ወርሺፕ ማለት እኮ ዝም ብሎ ጋዘሪንግ ብቻ አይደለም። ስለዚህ ይሄን ሪች የሆነውን ነገር ኢምፕላይ የሚያደርግ ነገር ነው እና በዛ መልኩ እያየን ሀሳብ እንግለጽ ማለት ነው። ምናልባት ኖላዊ ደብዳቤ ወይም ፓስቶሪያል ሌተር እንደ መካነ ኢየሱስ ምን ማለት ነው የሚለውን ነገር ላይ ጥያቄ ካለ አድሬስ እናደርጋለን፣ እሱን መልስ እንሰጥበታለን እና በዛ መልኩ ብናየውና ቅድምም ቃሌ እንዳለው የቤተክርስቲያኒቱን ስልጣን ኦፌንድ በማያደርግ መልኩ ካይንድሊ ቃላት መርጠን ሀሳባችንን እንስጥ። ይሄ ማስፈራሪያ ነው፣ ከጸጋ የጎደለ ነው የሚባሉ ቃላቶችን ሰምቻለሁ። እኔ በዚህ ጉዳይ ላይ ሀሳብ መስጠት የማይጠበቅብኝም፣ ግን ሼፕ እናድርገው፣ ሀሳባችንን ኮይን እናድርገው። ዲሰንት የሆነ ሀሳብን ፎርዋርድ የማድረግ ነገር ቢንጸባረቅብን ጥሩ ነው ለማለት ነው። ቴንክ ዩ። እሺ ጀስት ቤተክርስቲያንን የሚያቃልሉ ነገሮችን ማናችንም ቢሆን አንቀበልም። በዛ መንገድ እንዲሆን እኛም እንትን አናደርግም። ግን ችግሩ ምን መሰለ፣ ወደዚህ አይነቶቹ ነገሮች ስንገባ አሁን እሱን ነገር ያው እዚህ ያዛርገ ነው መወያየት አለብን ብለን አስበን ነው እያወራን ያለ ነው። እንደዛ መሆን ስላለበት ግዴታችን ነው፣ ቤት ከከፈትን ግዴታችን ስለሆነ በዛ መንገድ እያደረግነው ነው እንጂ ከእናንተም ሳይድ አንዳንድ ሰዎች የሚሰጡት ነገር ከዛ አንጻር ተቃኝቷል። ሰው ሲላኩልን ነበር። አንደኛ እንደው ስም መጥራት አያስፈልግም ማለት እዚህ እንጂ እዛ ውስጥ መግባት ስለሌለብን በውስጥ ጭምር ኮንታክት የሚደረጉ ሰዎች ነበሩ፣ መግለጫው እየተያዘ ማለት ነው። ኢቨን እዚህ ስክሪንሻቱን ብናየው ጥሩ አይደለም፣ እሱ ስህተት ነውና በጣም በስሜታዊነት መግለጫውን ከተቀረነው ትራዲሽን ውስጥ ካለ ነው፣ በተለይ ፔንቴኮስታል አካባቢ ከሚታወቁ ሰዎች ጋር ፔንቴኮስታል ትራዲሽን ከሚደግፉ ሰዎች ጋር ኮምፕሊት ፍቺ አስመስለው እያዩ ያሉ ሰዎች አሉ። በውስጥ ኮንታክት የሚያደርጉ ሰዎች ጭምራሉ። እንደዚሁም ደግሞ እስከ ትዳር ተገብቶ በቀልድ መልኩ የሚወሩ ነገሮችም ደርሰዋል እና እንደነዚህ አይነት ነገሮች በደንብ ነው ሰዎችን እንትን እያደረጉ ያሉት፣ በእኛም ሳይድ እየቆሰቆሱ ያሉት። ስለዚህ ዛት ላይ ከቅድም ጀምሮ ከነበር ካላውቅም የቤተ ክርስቲያን ስልጣን የቤተ ክርስቲያን ለምሳሌ መካነ ኢየሱስ ይሄ ነው ብላ አሁን እናንተ በውስጥ ለውስጥ ጉዳይ ነው በዚህ ላይ ያነሳችሁ ያላችሁ ሶ እንደዛ ከሆነ ለውስጥ ጉዳይ ማን ያገባዋል? ግን ችግሩ ወደ ውጪም ያሉ እንትኖችን ውጫዊ ነገሮችንም ጭምር እንትን እያደረጉ ነው፣ ሲምፕሊ እያነሱ ነውና አፌክት አያደርግም የውጭውን ኮሚኒኬሽን ማለት አይቻልም። ሶ የኛ ክሪቲሲዝም ይሄ ነው፣ እናንተስ ምን ትላላችሁ ብቻ ነው። እኛ አሁን ያሰብነው እሱን ነው እንጂ አንተ እንዳልከው ቤተክርስቲያንን ጭራሽ መነካት የለበትም ማማለው ከዚህ ጋር የቤተክርስቲያን ስልጣን ነው። ከዛ በኋላ ምን አይነት ኮንሲኩዌንስ ይኖረዋል የሚለውን ግን እያወራ ነበር። ቤተክርስቲያን ስልጣን ከሆነ አንድ ሰው መካነ ኢየሱስ ይሄ ምን አድርጋለች፣ ስለዚህ አይመቸኝም ይሄ ነገር ስህተት ነው ካለ ራሱ ከቤተክርስቲያን ስልጣን ጋር ኮምፕሊት ተጋጅቶ ይሄ ማድረግ መብት የለሽም ሳይሆን የሚለው ሲምፕሊ ዲኖሚኔሽን ነው የሚቀይረው። በቃ ግፋቢል ዲኖሚኔሽን ነው የሚቀይረው እንጂ
ቤተክርስቲያኗ የቤተክርስቲያኗ ማህተም ባረፈበት ነገር ላይ የቤተክርስቲያኗ ስልጣን እንደሌላት አድርጎ ማድረግ አይችልም። በዛ መንገድ ማድረግ አይችልም። ግን ያው ትልቁ ከቅድም ጀምሮ እያነሳን የነበርነው ነገር ታዲያ አንድ ሰው የቤተክርስቲያኗ ስልጣን በዚህ ደረጃ ማክበር አለበት ከተባለ ግን ቀጥሎ የሚመጡ ነገሮች ምንድን ናቸው? ይሄንን ነገር መካነ ኢየሱስ ውስጥ ያሉ አገልጋዮችም ምዕመናንም ሙሉ በሙሉ ይረዱታል። በአንድ ጊዜ ኢምፕላይ እናደርገው ስላላችሁ ወይ እንዴት ነው ይሄን ነገር የምታደርጉት? እንዴት ነው ይሄን ነገር ኮሚኒኬት የምታደርጉት? እኛ ግን እዛ ላይ ችግሩ ይታያል፣ ከጥቅሙ ጉዳቱ ይታየናል ነው በቃ ምንድን መሆን ያለበትም ይሄ ነው ብዬ አስባለሁ። በቃ አክቹሊ ክሪቲሲዝሙን እናንተም እንትን አላደረጋችሁትም። ከዛ ባለፈ ግን መግለጫ ተነበበ። ቀጥሎ ከመግለጫው ቀጥሎ አንዳንድ ሰዎች በግል ጭምር ኮሚኒኬት እየተደረገ በውስጥ እናወራበት ይሆናል። በውስጥ ባወራህ ነው ጥሩ የሚሆነው ማለት ነው። በቃ ከፔንቴኮስታሉ ትራዲሽን ጋር ካሉ ቸርቾች ጋር ኮምፕሊት ፍቺ እንደሆነ ጭምር እየታሰበ በዛ ደረጃ እየተወራ ነው ያለው። ከመሀላቸው ያሉ አገልጋዮችም ጭምር እየተነሱ ጭምር ማለት ነው። በውስጥ ሰዎች ኮንታክት እየተደረጉ ነበር። ይህንን በውስጥ እንትን ላደርግ ፕሮቫይድ ላደርግህ እራሱ ይችላሉ። የትዳር ጉዳይ ጭምር ተነስቶ ምናምን እንደዛ እየተባለ ነበር እና በዚህም ማረፍ አለብን። እንዲህ አይነት ነገሮችን ሀሳብ ላይ ብቻ ተኩረን ማውራት አለብን። ጠንካራ ክሪቲሲዝም ምንም አያደርገንም። ሳንግባባል ላይ እንችላለን በሉቻው ምናምን ተባብለን እንጂ ምን ማለት ነው። ከዛ አንጻር ነው ሁለታችንም በዚህ ሳይድ ማቆም አለብን ብዬ ያስባለሁ። ከዛ አንጻር ተመልከቱ። መሀል ላይ የገባሁባችሁ ያው ጅስት እንደ ሞዴሬተር ስለሆንኩኝ እንትን እያደረግኩኝ ያለሁት ከዛ አንጻር ነው እንጂ የዜድ ሰዓት ላይ ነው የገባሁት። ዜድ አኮርዲንግሊ አሁን ባወራነው መልኩ አድርገው እና ጊዜ ከሌላችሁ ንገሩን። ዮሲያስ እና ጀፍ ዜድ ግን ቀጥል። እሺ ቃልዬ ሰላም ብያለው ወገኖችን በሙሉ። እንግዲህ ሰሞኑን ትንሽ ከዚህ አካባቢ ትንሽ ራቅ ብዬ ነበረ አንድ ጉዳይ ላይም ስለነበርኩኝ እንግዲህ ስመለስ ነው ትላንትና ማታ ነበረ መግለጫውን ያየሁት። የሆነ ቤት እንትን ሲባልና ስክሪንሻት አንስቼ ማንበብ ጀመርኩትና እኔ ዝም ብዬ በሀሳቡ ላይ ብቻ ነው የምሰጠው። አይ ቲንክ እንደሱ ባደርግ ይሻላል ብዬ ነው ማስበው። እኔ መግለጫውን በተመለከተ ብቻ ብሰጥ ሳይሻል የሚቀር አይመስለኝም። ምክንያቱም ከዛ በዘለለ አሁን እዚህ ያሉ ወንድሞችንም ይሄንን አብራራ፣ ይሄንን እንደዚህ አድርግ፣ ይሄንን እንደዛ አድርግ ቢባል አይ ቲንክ ያው እንደ ስልጣን ስለሌለ ቁጭ ብሎ ያየ ወይ ያልጻፈ ወይ ያስደጎሰ ስለሌለ በቂ መልስ ይሰጣል ብዬ አላስብም። ግን መግለጫውን ግን እኔ ባየሁት መልኩ የተወሰነ ነገር ላስቀምጥና አንዳንድ ወንድሞችን ሀሳብ እንግዲህ የነሱ ሀሳብ በተለይ ደግሞ ከወንጌላውያን ጋር ከዚህ በኋላ ያላቸውን እንግዲህ የአገልግሎት ግንኙነት ምን እንደሆነ እነሱን የሚመለከት ስለሆነ ከዚህ በፊትም በሌላ ቤተ እምነቶች ማለትም እኛ አሁንም እንደምንለው እስካሁንም እንደምንለው በእህት ቤተ ክርስቲያናት እንደምንለው አብያተ ክርስቲያናት እንደምንለው በዛ ውስጥ ሲያገለግሉ እንደነበሩ እንግዲህ ዛሬም ምንድነው ሀሳባችሁ ብለን እነሱን ደግሞ ጠይቀን እንትን እናደርጋለን ማለት ነው። እንደዛ ባደርግ ይሻለኛል። አጠር ለማድረግ በሀሳቡ ላይ በዚህ በመግለጫው ላይ ለምንትን ለማድረግ ከዚህ በፊት ብዙ መግለጫዎችን እኮ አይተናል። መግለጫዎች ይወጣሉ። የቃለ ሕይወት ቤተክርስቲያን ያወጣቸውን መግለጫ አይተናል። ሌሎችም መካነ ኢየሱስ ከዚህ በፊት በሐሰተኛ ነቢያቶች ላይ ያወጣቸውን እናውቃለን። ማን ነው መሰረተ ክርስቶስ፣ ሌሎችም እንደዚሁ እነ ሙሉ ወንጌልም በተያያዘ ብዙ ያወጡት አለ። የዚህኛው መግለጫ ግን ትንሽ በጣም አስደናቂ የሆነብኝና ምናልባት ኢቭን እኔ ማቹርድ ነው ብዬ እንዳላስብ ያደረገኝ ከዛም አልፎ ደግሞ የነበረውን የአብሮነት የነበረውን ግንኙነት የነበረውን የወንጌል አገልግሎት
ማዕከል ያላደረገ በስሜታዊነትና ግብታዊነት የታየበት እንዲሁም ደግሞ የወደፊቱንም ነገር አርቆ ማየት ያልቻለ ነው ብዬ አምናለሁ። እንደዛም ደግሞ አይቼዋለሁ፣ አግኝቼዋለሁ። ያ ብቻም ሳይሆን ደግሞ በተለይ ደግሞ ምናልባት አንበሳ ወይም ደግሞ ሌላ እንስሳ ሲያጠምድ አይታችሁ ከሆነ የሚያጠምደው መጀመሪያ ሁሉንም እኩል ያባርራል። ከዛ በኋላ የሚገነጠለውን ዞር የሚለውን እንደ አጋጣሚ ሆኖ ገንጠል የሚለውን አለበለዚያ ደግሞ አንከስ የሚለውና ወደኋላ የሚቀረውን ወይ በሽታ ያለበት ወይ ምናምን ያለበትን ያንን ነው አድኖ የሚበላው። እና ምናልባት አንዳንድ ነገሮችን ስመለከት ከዚህ በፊት የነበሩ ግፊቶችን እና አንዳንድ ነገሮችን ስመለከት የአንበሳውን ግፊት ስመለከት ምናልባት መግለጫው ራስን ለበያ አሳልፎ የመስጠትም ያህል አድርጌ ቆጥረዋለሁ። ያየሁት እይታዬ ነው፣ የኔ እይታ ነው። ለምን አየ ማየት አይቻልም ማለት ማለት እኔ በቃ ይገባኝ ስለሆነ ከመግለጫው ማለት ነው። እና በጣም አንፕሮፌሽናል የሆነ የግንኙነትን እንትን ያላደረገ ነው ያልኩበት ምክንያት ምንድን ነው ከተባለ ሀሳቡን ሳላስቀምጥ ካለፍኩኝ እሱም አግባብ አይደለም ብዬ አምናለሁ። ለምንድን ነው እንደዛ ያልኩት? የቤተ ክርስቲያን እንግዲህ በተለይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ብዙ አንጋፋና በአገልግሎት ዘመን ብዙ ያሳለፈ ይቀጥላል። ተመልሻለሁ አይደል? ማንም ያውቃል። እሺ ዜድ አለክ? ዜድ አለ አለው። ተመልሻለሁ ቃልዬ። አዎ ተመልሰሃል። እንትን ከይቅርታ ጋር እንግዶች ሆነው እየሰሙን ስለሆነ ሀሳቡን ራሱ መግለጫው ላይ ያለውን ሀሳብ ብቻ ክሪቲሳይዝ አድርገው ከዚህ በኋላ እሱን እኮ ነው እያደረኩ ያለሁት። ቃልሻይ ምን ሌላ ምን ወጣሁ እንደ ከሱ አይ ሀሳቡን እንትን ስታደርገው ሀሳቡን አርቲኩሌት ስታደርገው መጀመሪያ ያደረግበትን መንገድ ነው እንትን እያደረግኩ ያለሁት። የተነሱት መግለጫው ላይ የተነሱ ሀሳቦችን ይዛቸው እነሱን ክሪቲሳይዝ አድርጋቸው ነው ከዚህ በኋላ ያለው ማለት ነው። አይ በቃ እኔ እኮ ከሱ ውጭ አላደርግም። ሳደርግ እንደሱ ከሱ እሱን ተከትዬ ነው የማደርገው። በዛው በሱ ላይ ነው የምሰጠው። ምንድነው ለማንሳት የፈለግኩት? ለምሳሌ እነዚህ ሌሎች አብያተ ክርስቲያናቶች መግለጫ ሲሰጡ አንደኛ በስም ጠርተው ያንን የማይቀበሉትን አካል በስም ጠርተው ወይም ደግሞ ልምምዱን ይጠራሉ። ቢያንስ እንደው በስም እንኳን ባይጠሩ አንዳንዴ ይሄንን ልምምድ አልቀበልም ይላሉ። እንግዲህ ይሄኛው የቶታል የሆነ ምናልባትም እንግዲህ ሰሞኑን ከሌሎች አካባቢዎች ከሚነፍሰው ንፋስ የተነሳ ወደ ኮንሰርቫቲቭ እነት እንሄዳለን ከሚሉት ወገኖች ጥሪ የተነሳ ምናልባት የተጠለፈም ሀሳብ እንዳለው የሚያሳየው ምንድን ነው? ሳይለይ መናገሩ ነው። እንትኑ መግለጫ ሳይለይ ነው። ለምሳሌ እንደዚህ ያለ ልምምድ ካላቸው ወይ ምናምን ካላቸው ብሎ ያስቀምጠው ነገር የለም። ከሱ ይልቅ በደፈናው ከዚህ በኋላ እኛ ስንጠራ ሄደን እናገለግላለን የሚል ሀሳብ እንጂ የትኛውም ከመካነ ኢየሱስ ውጭ ባሉ በየትኛውም እንትን የሚመጡ ሰዎች እንዳያገለግሉ፣ ዘማሪዎች እንዳይቆሙ የሚል ሀሳብ የተንጸባረቀበት ነው። እንግዲህ በትክክል አንብቤዋለሁ። ምናልባት ያልተረዳሁት ነገር ካለና እንደ ሌሎቹ ቤተክርስቲያናት እንደሚሉት አይ እኛ እንደሷን ተረጉመውም እንደሚሉት ሌላ ትርጉም ከሌለው በስተቀር እኔ የተረዳሁት እንደዚህ ነው። ስለዚህ እንደዛ የሚል ሀሳብ ካለው ሪሊ ምንድነው ከዚህ በኋላ የሚጠበቀው ምንድነው የሚጠበቀው ነገር ምንድነው? እኛ መቼም እዚህ ቲክቶክ ላይ ያለን ወንድሞችና እህቶች ለዚህ አንድነት ስንል የከፈልነው ዋጋም ይታወቃል። ማንም የሚያየው አገር ያየው ነገር ነው። እና ይህንን ነገር ግንዛቤ ውስጥ ባልጨመረ እኛ ምንም እኔ አሁን የስነ መለኮታዊ የሆኑ ነገሮችን እና ዶግማዊ በመሆኑ ነገሮች ቤተክርስቲያኒቷ አይ እኔ ትምህርቴን አስጠብቄ መሄድ እፈልጋለሁ ብትል እኮ መብቷ ነው። እኛ እሱን አይደለንም ያልነው።
የዛሬ 40 ዓመት የተጀመረ 50 ዓመት ቤተ ክርስቲያን ገና ስትቋቋም ጀምሮ የነበረን ህብረትና አንድነት ባላገናዘበ መልኩ አምጥተህ የምትደቅነው መሳሪያ እንትን ህብረት አላረግም ብለህ የምትደቅነው መሳሪያ የእንትን ምንድነው መግለጫ እኔ እሱ በጣም አግባብ ነው ብዬ አላምንም። አንፕሮፌሽናል ነው፣ ለኔ በጣም የወረደ ነው ብዬ ነው ማምነው። ምናልባት ሁለተኛው ጥያቄ ከተፈቀደልኝ ከአገልግሎት አንፃር እንግዲህ በመካከላችን ያሉ ወንድሞች ሲያገለግሉ እናያለን በወንጌላውያን አማኞች መድረክ ላይ። ስለዚህ እሱ ከተፈቀደልኝ እነሱን ፐርሰናሊ ጠይቃለሁ ማለት ነው። ይሄ መግለጫ ግን እንዳየሁት በጣም 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 እስከዛሬ በህይወት ዘመን ካየሁት መግለጫ እጅግ የወረደ ምንም አይነት የህብረትን እና አንድነትን አብሮ እስከዛሬ የተሰራውን ስራ ያላገናዘበ ማዕከል ያላደረገ ሁሉን አነጣጥረህ ተኩሰ ግደለው አይነት መልኩ በሚመስል እንደዛ የተጻፈ ነው ብዬ ነው ማስበው። እኔ ምናልባት እንግዲህ ማን እንደጻፈውም ጥያቄ ውስጥ የምከተው ነው። ቴንክ ዩ። ከሚዩት ፍቺኝ እጅን አስረውኛል ሚዩት እንዳልጽፍ ከቻልሽ ከሚዩት ፍቺኝና 2 ደቂቃ ከሰጠሽኝ አጠር አድርጌ ሀሳቤ ልናገር። ኖ ለስና ትቀጥላለህ። ካልብሮ ሰዓት እንዳይሄድ ዮሲስ አጠር አድርጉት፣ እንደዛ ይሻላል። ሁላችንም እንዲዳረሰን የሰባ ሀሳብ አለን። እኔ ካዳመጣችሁኝ ቆንጆ የሰባ ሀሳብ አለ። ካልብሮ ፕሊዝ ታውቃለህ፣ የኔን ቤት ጸባይ ታውቃለህ። በስርዓት ነው የምንወያየው። ከሚዩት ፍቺ ምን አድርጌ ነው የምታስሪኝ? ለምን ሚዩት ታደርጊኛለሽ? እኔ አልመወጥኩም፣ ማን እንደመወተም አላየሁም። ግን እሺ ፕሊስ አትበል። ሜቢ ቃልዬ ይሆናል፣ ችግር የለውም። ቃልዬ ይሆናል፣ ከቀናነት ወስደዋለሁ፣ ችግር የለውም። እሺ ለኔም ጥቅም ሊሆን ይችላል። ወይ ወንድሜ፣ ወይ አንደኛ እኔ ሚዩት አላረኩህም። እሺ ችግር ሁለተኛ ነገር ደግሞ አንድ ጊዜ እንትን አድርግና ለዚህ አሁን ዜድ ለጠየቀው ጥያቄ መልስ ይሰጥና ከዛ እሺ እንዳታስወርዱኝ። ምንም የራሴን ሀሳብ ነው የምናገረው። ምንም ነገር እንዳትናገሩኝ። ተራዬን ጠብቃለሁ፣ እናገራለሁ። እሺ ተባረኩ። እሺ እዩስ ይቀጥል። ማይክ ከፍተ ነበር ለዜድ እንትን ኦኬ። የዜድን ጥያቄ ሆኖ አላገኘሁትም። የዜድ ሀሳብ ሙር ማብራሪያ ነው እና ደግሞ የግል ምልከታውን ያስቀመጠው። አውሽ ዜድ ሀሳቡን ሲያስቀምጥ ጎንዮሻዊ ቋንቋዎች ባይጠቀም ጥሩ ነው። የወረደ አነጣጥሮ መተንኮስ፣ መደንቀር የመሳሰሉና ግብታዊ የሚሉና የመሳሰሉ ቋንቋዎችን ባይጠቀም መርጥ ነበር። ምክንያቱም ሀሳብን ለማንጸባረቅ የግድ እነዚህ መጠቀም ግዴታ አይደለም። ለሚያደምጠውም ሰው የሚያንጽ አይደለም፣ ለሱም ጥሩ አይደለም። እንደዛ ባይሆን ለማለት ነው። ምክሬ ከተቀበልከውና ከተስማማ ተቀበለው፣ ካልሆነ ችግር የለም፣ ትራሽ ልታደርገው ትችላለህ። ግን እንደ ወንድም ለማስቀመጥ ነው። የተነሳ ጥያቄ ያለ አይመስለኝም። ነገር ግን ሀሳቡ ይመስለኛል ያነሳው ሀሳብ ሊያርመኝ ይችላል። ስንቋጨው አንድ ነው፣ እሱም ክርስቲያናዊ አንድነትን አደጋ ላይ የሚጥለው የሚል ነው። በቃ ከዚህ ውጭ ሌላ ሀሳብ አላነሳም። ዜድ በተደጋጋሚ ቅድም ስናገር ነበር፣ ወንድሞቼም ሲናገሩ ነበር። የዚህ መግለጫ ዓላማ መካነ ኢየሱስ ከሌሎች አብያተ ክርስቲያናት ጋር ምን አይነት ግንኙነት ሊኖራት ይገባል የሚለውን ጉዳይ መሰረት አድርጎ ማብራሪያ የሚሰጥ የውጭ መግለጫ አይደለም። ይፋ የሚሆን ኦፊሻል የሆነ መግለጫ አይደለም። ቅድም ዜድ ሲናገር መግለጫ ሲል ነበር። መግለጫ አይደለም፣ መመሪያ ነው። ከላይ ወደ ታች የወረደ መመሪያ ነው። በዛ መንገድ እንረዳው ለማለት ነው። መመሪያና መግለጫ የተለያዩ ስለሆኑ መግለጫ ሲሆን ያው እንደሚታወቀው ከሌሎች ጋር በተገናኘ እንዲሁም ደግሞ መካነ ኢየሱስ በክርስቲያኑ ማህበረሰብ ውስጥ ሆና ያሰጋት ትክክል አይደለም ብላ የምታስበው ልምምድና ትምህርት ካለ እንደ መግለጫ አድርጋ ልታወጣ ትችላለች። ከዚህ ቀደም 17ኛው ጉባኤ ላይ እንደተደረገው ያ በዛ መንገድ ብንረዳው ለማለት ነው። የደብዳቤው ትኩረት ውስጣዊ ነው ሲባል ማለት ነው ምስባክን በሚመለከት የተቀረበ ሀሳብ ነው። በዛ መንገድ ብንረዳው ለማለት ነው።
አይ ዮሴ እሺ ቴንክ ዩ ወንድሜ ስለመለስ ከማለት ሀሳብን ስለ አስቀመጥክ እኔ ባስ እንደተናገርኩት ነገር ላይ በአንተ እስከ ዛሬ በነበረ እሺ ይሰማል። ምናልባት እንትኑ ከሆነ አዎ ይሰማል። ይሰማል። ቤቴ ዘይድ አለክ? አዎ ይሰማል። አሁን እሺ አሁን ትሰማለህ። ቀጥል። እሺ አይ ቴንክ ዩ ብዬ ነው የጀመርኩት ወንድሜ ኢየሱስን። እንግዲህ ልምዱን እየጠየቁት ነበር እስካሁን ድረስ በነበረው ልምምድ በቤተክርስቲያን በነበረው የአገልግሎት ልምምድ ከሌሎች እህት አብያተ ክርስቲያናት ከነ ሙሉ ወንጌል ከሌሎችም ከነ ሕይወት ብርሃን ዘማሪዎች ሄደው ታላላቅ ዘማሪዎች የምንወዳቸው ዘማሪያን ሄደው ያገለግላሉ። በቤተክርስቲያኒቱ ተጋብዘው አገልጋዮችም ይሄዳሉ። ከዛም ደግሞ የሚመጡ አገልጋዮች አሉ። እንግዲህ ጥያቄ ምንድነው? አሁን ኮንሰርቫቲቭ ሆነናል፣ ኮንሰርቫቲቭ ሉትራን ሆነናል። ከዚህ በኋላ እንደዚህ አይነት ነገር ውስጥ አንገባም ነው እንትኑ ምንድነው? አንድምታው ምንድነው? ዮስዬ ማለት አሁን ይሄ አንደርስታንድ እንዳደርግ ስለምፈል አንተ ይገባል ማለት ነው። አሁን ቅድም እንዳልኩት ሲጀምር ምናልባት አንተም ራስህ የዚህ መግለጫ ቁጭ ብላ ካወጣው መካከል መቼም ውይይት ተደርጎ ነው የሚወጣውና አንተም ድራፍቱን ነው የምታገኘው ወይም ደግሞ በቤተክርስቲያን ውስጥ እንግዲህ በአጥቢያ ላይ ባለ እንትን ስለማላቅ ማለት ነው ባለ እንትን ሞር ዲፕ የሆነ እንትን ሊኖር ይችላል። ግን ያው ክፍተት ሊኖርም እንደሚችል አስባለሁ። ግን እንደዛ ነው ወይስ? መጀመሪያ ይሄን መልስልኝና ከዛ ተከታታይ ጥያቄዎች ይኖሩኛል። ኦኬ፣ ጥያቄውን አጠር አድርጌ መልሳለሁ። እኔ ብቻ እንዳላወራ ጀስትም ሀሳብ ይሰጥበታል። መጀመሪያ ላይ የነበረውን ውይይት ምናልባት ስላልነበር ካንተ ይህንን ጥያቄ ኦልሬዲ መልሰ ነው አልፈናል። ውስጣዊ ነው ብዬ ቅድም ስናገር በደንብ ኳሊፋይ አድርገን ያወራነው ነገር ምንድን ነው? ቀጥታ በቤተ ክርስቲያን ውስጥ ስላሉ ያሉትን አገልጋዮች እንዲሁም ማህበረ ምዕመናን ትኩረት ያደረገ ነው። በተለይ ደግሞ በአመራር ላይ ያሉ ለምሳሌ በማህበረ ምዕመናን ደረጃ ያሉ ወንጌላውያንና ቀሳውስትን የሚመለከት ነው። ምን ማድረግ እንዳለባቸው የቤተ ክርስቲያን መድረክን በሚመለከት ሊያደርጉ የሚገባቸውን መመሪያ የሚናገር ነው። ማንን መጋበዝ እንዳለባቸው እንዲያውቁ የሚል ነው። ያ ደግሞ የሆነበት ምክንያት የቤተ ክርስቲያኒቱ አስተምሮን ለማስጠበቅ መሆኑ ራሱ መግቢያው ላይ የመጀመሪያው አንቀጽ 2 ጊዜ በተደጋጋሚ ዓላማውን ክሊር አድርጎ ያስቀምጣል። ከሌላ ቤተ እምነት ከወንጌላውያን እህት አብያተ ክርስቲያናት የሚመጡ አገልጋዮች በመካነ ኢየሱስ መድረክ ላይ መቆም የለባቸውም ነው ግልጽ የሆነው አቋም። ማለት ምንም ወደዚያ ሳንለው አቋሙ ያ ነው። ያ ማለት ግን እነዚህ አብያተ ክርስቲያናት እህት አብያተ ክርስቲያናት የሚሰብኩት ወንጌል ሐሰት ነው የሚል አይደለም። 1 2 ወንድምናቶቻችን አይደሉም የሚል አይደለም። ከነሱ ጋርም ህብረት አናደርግም የሚልም አይደለም። ትኩረቱ ምንድነው? ለምሳሌ የሙሉ ወንጌል ሰው መካነ ኢየሱስ መድረክ ላይ ቆሞ ህግና ወንጌል ሊሰብክ አይችልም። የመካነ ኢየሱስን ዶክትሪን ሊያንጸባርቅ አይችልም። በስብከቱ ሊያስተምር አይችልም። ሊያስተምር የሚችለው ያለበትን ቤተ እምነት በቤቱ ማለት ነው። ግን መጥቶ እግዚአብሔርን ቃል ሊያካፍል ይችላል። አሁን ምንድነው ልዩነቱ? አሁን ሌሎች ቤተ እምነቶች ጋር ስንሄድ የቃል እግዚአብሔር ይሄ በመደበኛ መርሃ ግብሮች ላይ የሚደረጉ ቃል እግዚአብሔር ክፍት ነው መድረኩ። ስለዚህ ምንድነው ከሌላ ቤተ እምነት የሆነ ሰው መጥቶ ማካፈል ይችላል። የቃል እግዚአብሔር ይዘትን በሚመለከት የጠበበ ምንድነው እስከ ቃል እግዚአብሔር ማካፈል ድረስ የወረደ አስተምሮ የለም። ወደ መካነ ኢየሱስ ስንመጣ ግን እሱ ዲፍረንት ስቶሪ ነው። እንደ ሉተር አስተምሮ ወይም ደግሞ እንደተቀበላቸው ታሪካዊ ሰነዶች ስንመለከት የትኛውም ስብከት ሊይዘው የሚገባው ይዘቶች አሉ። የትኛውም ሉተራዊ ስብከት ኮንፌሽናል የሆነ ስብከት ይሄን ማካተት አለበት የሚል ማለት ነው። ራሱ መመንጨት ያለበት አሁን የእሑድ መደበኛ ፕሮግራም መግለጫውን አይተው ከሆነ
ከሌክሽነሪው ውስጥ የወንጌል ክፍልን ንባብ ላይ መሰረት ያደረገ ሊሆን ይገባል ይላል። ይህንን ማንም የሙሉ ወንጌል የቃለ ሕይወት የመሰረተ ክርስቶስ የገነት ሰው መጥቶ ሊያደርገው አይችልም። ሊያደርገው የሚችለው ቄሱ ነው፣ ወንጌላዊው ነው። አንድ ያልተረዳ ነው ትልቁ ልዩነት እዚህ ጋር በጣም ኢንፋሲስ አድርጌ ማስቀመጥ እንፈልገው ክልከላ እኮ እያደረገ ያለው የመግለጫ ቃለ ሕይወት አንደኛ ጴንጤቆስታውያንን ለይቶ እንዳደረገ አድርጎ የሚቀርበው ነገር ልክ አይደለም። ጴንጤቆስታዊ አይደለም ትኩረቱ ሁሉም ነው። ሁሉም ወንጌላውያን ከመካነ ኢየሱስ ውጭ ያሉት ትኩረቱ። ስለዚህ አንድን ግሩፕ ታርጌት አድርጎ የተሰናዳ አድርጎ መመልከት ትክክል አይደለም። ስናወርደው ራሱ ከሌሎች ቤተ እምነትም ወርዶ ቤተ ክርስቲያን ውስጥ ያሉ ምዕመናን እንኳን ከወንጌላዊና ከቄሱ ውጪ መድረክ ላይ ቆሞ ቃል እግዚአብሔርን እኮ ማካፈል እንደሌለበት ሁሉ ያስቀምጣል። አንድ የሚሰጠው ክፍተት የበጎ ፈቃድ ወንጌላዊ ይላል። የቤተ ክርስቲያኒቱን አስተምሮ የሚያውቅና እውቅና ያለው ከሆነ ከቄሱና ከወንጌላዊ ውጪ የበጎ ፈቃድ ወንጌላዊ ሊያካፍል ይችላል እግዚአብሔርን ቃል ይላል። ስለዚህ ክልከላው ወደ ቤተ እምነት ሳንሻገር በቤተ ክርስቲያን ውስጥ እንኳን ምዕመን ስለሆነ አንድ ሰው የመካነ ኢየሱስ ምዕመን ስለሆነ ተነስቶ የቃል እግዚአብሔርን ሊያካፍል አይችልም። ድምጽ ይሰማል ዮሲዬ? ምናልባት ተቋርጬ ስለነበረ ይሰማል። ሐሳቤን ግን አልጨረስኩም። እሺ ምን መሰለህ እኮ እንትኑ ሐሳብ ግልጽ ስለሆነ ነው። ግልጽ ነው፣ ግን ምንድነው ያልመለስክልኝ መሰለህ? እያልኩ ያለሁትን ነገር አልመለስክልኝም። እኔ አሁን የዛሬ አንድ ወር ከ15 ቀን ይመስለኛል እኔ ያለሁበት ስቴት ላይ በዋሽንግተን ዲሲ ባለች መካነ ኢየሱስ ቤተክርስቲያን፣ ለምሳሌ በቨርጂኒያ ባለች በአንድ ቤተክርስቲያን ሄጄ አጋጣሚ ሆኖ እኔ የሄድኩበት ቀን ላይ ሲያገለግል የነበረው አብሮ እኔ ቸርች የነበረ ከዛ በኋላ እንደዚሁ በቃ በአጭሩ የሙሉ ወንጌል አገልጋይ ነው። ካሪዝማቲክ የሆነ የሙሉ ወንጌል አገልጋይ ነው። ተጋብዞ ሲያገለግል የነበረ ማለት መካነ ኢየሱስ ቤተክርስቲያን ማለት ነው። አንዱ ወንድም ለምሳሌ ይቅር እሱ ግን አሁን ከዚህ በኋላ እንደዚህ አይነት አገልግሎቶች አይካሄዱም እየተባለ ነው። አንደኛ አሁን ነው መልስ። ሁለተኛ እናንተ ሄዳችሁ ታገለግላላችሁ ወይ? በመግለጫው መሰረት መግለጫው እንደዛ ስለሚል እና የመካነ ኢየሱስ ቤተክርስቲያን አገልጋይ የሆነ ግን ሄዶ ያገልግል ይላል አይደለም ዮሲዬ? ማገልገል ይችላል ይላል አይደል? መግለጫው ኢኩሜኒካል ቤተክርስቲያኒቱ በተቀበለቻቸው ኢኩሜኒካል የጋራ ፕሮግራሞች ላይ የመካነ ኢየሱስ ቄስ ወይም ወንጌላዊ ሄዶ የቃል እግዚአብሔርን ሊያካፍል ይችላል፣ ፕሮግራም ሊመራ ይችላል ይላል ገጽ 4 ላይ። መሰረተ ክርስቶስ ቤተክርስቲያን የምታዘጋጀው ፕሮግራም ላይ አንተ ብትጋበዝ ትሄዳለህ ለማገልገል? አንፎርቹኔትሊ ቄስም አይደለሁም ወንጌላዊም አይደለሁም። ደብዳቤው ትኩረቱ ቄስና ወንጌላዊ ላይ ነው። አንተ ላይ አይሰራም ማለት? ኦብቪየስሊ ማለት እኔን የሚመለከት አይደለም ማለት ነው እኮ። ስለዚህ አንተ ለምሳሌ የምታስተምረው ማን በሰጠህ ቤተክርስቲያን አልሰጠችም። የማስተማርም የቤተክርስቲያን አገልግሎትም በዘርፍ ላይ በአገልግሎት መልኩ አልሾመችም ማለት ማን በሰጠህ ነው ያገለግል? አሁን ምን መሰለህ ጥያቄ እያነሳ ነው ካለው ሐሳብ በጣም የራቀ ሐሳብ ነው። እኔ እግዚአብሔርን ቃል ለማካፈል የግድ ኦርዴን መሆን የለብኝም። ያ ፕሪሰፖዚሽን ሮንግ ነው። እግዚአብሔርን ቃል ለማካፈል ኦርዴንድ መሆን አለበት የሚለው አካሄድ አያስኬድም። ለምን መሰለህ? እሺ ለምን መሰለህ? ቤተክርስቲያን ያለችው እኮ ያልዚህ በኋላ የቤተክርስቲያኔ አባል የሆነ ራሱ እንኳን ኦርዴን ያላረኩት ሰው ማገልገል አይችልም እያለች ነው ያለችው አይደል? በራሷ መድረክ ላይ ኤግዛክትሊ። በቃ ስለዚህ አንድ አሁን እኛ ምን መሰለህ እኛ ጋር ያሉ በጣም የምንወዳቸው እኔ አሁን ቀደም ቃልዬ እንዳለ በጣም ታሪካዊ የሆኑ አብያተ ክርስቲያናት ጤነኛ የሆነ ትምህርት ያላቸው አብያተ ክርስቲያናት አሉ። የነዛ ፓስተሮች በፓስተርነት ደረጃ ቤተክርስቲያን አምና የሾመቻቸው ሰዎች የመካነ ኢየሱስ ቤተክርስቲያን ላይ መጥተው ማገልገል እቀባና እንትን ከተደረገባቸው ከዚህ በኋላ የምንወስደው እርምጃ አንድ ነገር ነው። በአጭር ቃል
እንኳን የዛችኛው ቤተ ማለት እንኳን በአገልግሎት ያሉ አይደል እንኳን እናንተን አይደለም በአገልግሎት ያሉትንም እኛም እንከለክላለን። ከዚህ በኋላ እኛም እዚህ የተቀመጥን ወንድሞች በዚህ ነው የምንገለጠው ማለት ነው። እችን ልበልህ ብዬ ነው። ስለዚህ እናንተ እዚህ የነበራችሁ ዮሴያስ አሁንም ግልጽ አድርጌ ነው የምነግርህ። እዚህ ላይ የነበራችሁ ቤተክርስቲያን ምንም አይነት ቦታ ያልሰጠቻችሁ ግን ደግሞ በወንጌላዊት አብያተ ክርስቲያን እየሄዳችሁ እያገለገላችሁ ራሳችሁን ካሳወቃችሁ በኋላ ከቤተ ክርስቲያኒቷ ጎን ድል ስጡኝ፣ ጠብቄያለሁ። ላውራ ስለተቋረጠ ይጨርስ ተለጥፋችሁ ይሄን ነገር ያመጣ ያገስ ካልወር ካሌብን የተባልከው ስርዓት ይኖርሽ። ካሌብ አስወርጂው ለምንድን የምትላት? ለምንድን ከሚዩት ማፈችኝ? ቢትሻ እንትን ላይ ገስት ላይ ከሆንክ ነው አንተ አስወርጂው የምትላት? አብራሩ ሰዎች ከዚህ በኋላ የራሳችሁን አይደንቲቲያችሁን ፈልጋችሁ አግኝታችሁ ቦታችሁን ትፈልጋላችሁ ማለት ነው። ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ ይባርካችሁ። ዜድ ስለጨረሰ ጨርሻለሁ። ቴንክ ዩ ዜድ ስለጨረሰ አንድ ሁለት ደቂቃ ሀሳቡን ስላገኘው ተናግሬ ጀስት ቢጨምርበት ጥሩ ነው ብዬ አስባለሁ። እንግዲህ ዜድ ያነሳው ሀሳብ የግሉን ምልከታ ነው ያነሳው። ዜድ ይቅርታና ዜድ አንድ ግለሰብ ነው፣ አንድ ወንድማችን ነው። ስለዚህ የራሱን ሀሳብ ማንጸባረቅ ይችላል። እንደ ቤተክርስቲያን አቋም ስለሆነ እኔ የማላየው እኔ የምናገረው ነገር አሁን እንደ ቤተክርስቲያን አቋም ስላልሆነ በቀረበ ሰነድ ላይ ማብራሪያ ስለሆነ እየሰጠው ያለውት እንደ አንድ ሀሳቡን መሰንዘር ይችላል። እንደ ቤተክርስቲያን ድምጽ ስላልሆነ ያን ያህል የሚያሰጋ ሆኖ አይታየኝም። እኔ ቢሆንም ደግሞ ቤተክርስቲያን አምና የዜድን አይነት አቋም ብታንጸባረቅ ከመካነ ኢየሱስ ውጭ ያለች ቤተክርስቲያን ጤነኛ ነው። ከቤተክርስቲያን አቋም ጋር ተስማምተን መቀጠል ይኖርብናል። እሱን ለማለት ነው። ከዛ ውጭ ግን ምናልባት አልተሰማንም አሉኝ ከታች አሁንም ላቋርጥ አልተሰማንም አሉኝና በውስጥም ቴክስት ያደርጉልኝ ነው ለኔ። አይ ቲንክ ለአንተ ነው የተሰማው መሰለኝ፣ ከታች አልተሰማም መሰለኝ። ተሰምቷል? አልሰማንም እያሉ ነው ከታች ብዙዎቹ። አይ ልድገምላቸው አንድ ኢዮስያስ ምንድነው ያልኩት? ኢዮስያስን የጠየቁት ጥያቄ ነበረ። ተሰምቷችሁ ከሆነ ኢዮስያስን የጠየቁት ጥያቄ አንተ በቤተክርስቲያን በመካነ ኢየሱስ ቤተክርስቲያን በአገልግሎት ዘርፍ ውስጥ አለ ወይ? አይ እኔ የተሾምኩን ቄስም አይደለሁም በምንም የተሾምኩት ነገር የለም። ኦኬ አንተ ግን በአብያተ ክርስቲያናት እየሄድክ ታገለግላለህ? አዎ አገለግላለሁ። ለምን? እኔን ስለማይመለከተኝ መግለጫው የሚመለከተው ማለት በቅስና ውስጥ በሌሎችም አገልግሎቶች ውስጥ ያሉትን ነው። ስለዚህ ምንድነው ያልኩት ወንድሜ ኢዮስያስን እንግዲህ በአንተ አገልግሎት ዘርፍ ውስጥ በሌለህበት ከመካነ ኢየሱስ በሆንክበት ግን በአብያተ ክርስቲያናት እየመጣ ስታገለግል ኖረሃል። ከዚህ በኋላ ደግሞ መግለጫው ምንድነው የሚለው? እንኳን የማይታወቁ ወይም ደግሞ በአገልግሎት ውስጥ የሌሉ አይደለም ከኛ ሳይድ ከምንወዳቸው ነባር ቀደምት ከሆኑት አብያተ ክርስቲያናት መካከል እንደነ ሙሉ ወንጌል እንደነ መሰረተ ክርስቶስ ካሉት ከነዚህ ቤተክርስቲያናት ያሉ ፓስተሮች፣ አስተማሪዎች እናንተ ጋር እንዳይመጡ የሚከለክል ነው የወጣው እንግዲህ የውስጥ መግለጫ ማለት ነው፣ ወይም ደግሞ መመሪያ። ይሄ በሆነበት ሁኔታ እኛም በዚህ በኩል ያለን በዚህ በፔንቴኮስታል ውስጥ ያለ ነው አማኞች የምንወስደው እርምጃ ከዚህ በኋላ እንኳን የተከለከሉት ሊመጡ አይደለም እንኳን እናንተ አይደላቸው አንተን የመሰሉ ምንም አይነት ሹመት የሌላቸው አይደሉም የተሾሙት ራሳቸው እንኳን ይሄ መግለጫ እስከሚነሳ ድረስ እና የኛ ሰዎች መተው ማገልገል እስከሚችሉ ድረስ እኛም ከዚህ በኩል ያለ ነው በዚህ እንገፋለን። ስለዚህ እንግዲህ ከዚህ በኋላ እናንተም እንግዲህ የምትፈልጉትን ማገልገል የምትችሉበትን ቦታ እንግዲህ ትፈልጋላችሁ። መግለጫውን እንዳብራራችሁ መግለጫውም እናንተም ላይ ይሰራል ብየዋለሁ። ተባረኩ። ይሄው ነው ያልኩት። ያልተሰማችሁ ሰዎች ቃሌ ጥያቄው ግልጽ ነው፣ ተሰምቷል፣ ሁሉም ሰምቶታል። ጥያቄ አይደለም ለነገሩ አቋም ነው ያንጸባረቀው ዜድ። እንግዲህ እንትን ማስጠንቀቂያዊ
እንትን ነው ሐሳብ ነው ያንጸባረቀው ማለት ሐሳብ መግለጽ መናገር ይቻላል ክፍት ነው በሐሳብ ነፃነት ስለምናምን ለምን ይሄን ሐሳብ አነሳ እንልም ግን ሐሳቡን እንተቻለን ስለዚህ በዛ መንገድ ነው የሚመለከተው አጭር መልስ ለመስጠት ላነሳው ሐሳብ ጥያቄም ስላልሆነ በመጀመሪያ ደረጃ አንድ ሚስ ያደረከው ነገር የመካነ ኢየሱስ ቤተክርስቲያን ቀሳውስትና ወንጌላውያን ሌሎች አብያተ ክርስቲያናት ጋር ሄደው አገለግሉም የሚል ሴንስ የለውም ደብዳቤው አንድ ቦታ ብቻ የእሁድ ሰንበት ላይ በአንድ ማህበረ ምዕመናን ላይ ኦርዴን የተደረገ ቄስ በእሁድ ሰንበት በእሁድ ማለት በመደበኛ የሰንበት ፕሮግራም ላይ ያለበትን ማህበረ ምዕመናን ትቶ አገልግሎትን ትቶ ሌሎች ቤተ እምነቶች መድረክ ላይ ሄዶ ያገለግልም ነው ይሄ ግልጽ ነው ይሄን መቼም እንደ ክልከላ አድርገን ልናየው የምንችለው አይደለም ሄዶ ማገልገል ልክ አይደለም የሚል ሴንስ ቢኖረው አይደለም እኔ ምንም አይነት ሹመት የሌለኝ እኔ አንድ ግለሰብ ልቅርና በቤተ ክርስቲያኒቱ ዕውቅና ወንጌላዊና ምንድነው ቄስ ሆነው የተሾሙ ሰዎች ሌሎች ቤተ እምነቶች ላይ ሄደው ማገልገል አይችሉም የሚል ዝግ የሆነ ነገር አላስቀመጠም this is ያንተ ሚስ አንደርስታንዲንግ ነው የሚለውን ምንድነው ኢኩሜኒያዊ በሆነ የጋራ መድረኮች ላይ ይላል ከሌሎች ቤተ እምነቶች ጋር ከሌሎች ወንጌላውያን ቤተ እምነቶች በሚያዘጋጇቸው መድረኮች ላይ ቃል እግዚአብሔር ማካፈል ፕሮግራም መምራት ይችላሉ ይላል ይሄ ምን ማለት ነው ሄደው ማገልገል ይችላሉ ማለት ነው ቤተክርስቲያኒቱ በመትቀበላቸው መድረኮች ላይ ነው ኳሊፋይ አድርጎ ያስቀምጠው ስለዚህ ሙሉ ለሙሉ ቄስና ወንጌላዊ ኦርዴን የሆኑ እንግዲህ ኦርዴን የሚሆኑ ቄስና ወንጌላውያን ናቸው መካነ ኢየሱስ ሄደው ማገልገል የለባቸውም ብሎ የሆነ ዝግ በምንም አግባብ ያለ ምንም ኤክሰፕሽን ዝግ አድርጎ አያስቀምጥም አንዱ ማሳያ ይሄ ነው ስለዚህ እሱ መታረም አለበት ዝግ የሚያደርገው ነገር መጥቶ ማገልገልን ነው መጥቶ ማገልገል ደግሞ ዝግ የሆነበት ምክንያት ቤተክርስቲያኒቷ መድረኮች ላይ ከራሴ አስተምሮ አንፃር የእግዚአብሔር ቃል እንዲሰበክ ፈልጋለሁ በሚል ነው የመካነ ኢየሱስ ቤተክርስቲያን ስብከቶች ሉተራዊ የሆኑ ስብከቶች የራሳቸው ከለር አላቸው ያንን ከለር ይዘው ጠብቀው ሌሎች ቤተ እምነቶች የሌሎች ቤተ እምነት አገልጋዮች ሊያገለግሉ አይችሉም መካነ ኢየሱስ መድረክ ላይ እንደ ጠላትነት አድርገን እናስቀምጠው ስብከቱ ሁሉ የሚመራው በመተቀበላቸው ኮንፌሽኖች ነው ስለዚህ ያን የስብከት ቀለም ያልተከተለ ስብከት ቦታ ስለሌለው እኔው ራሴ የሾምኳቸው ወንጌላውያንና ምንድነው ቀሳውስት የእግዚአብሔርን ቃል ያካፍላሉ ይላል ይሄ ግን ወንጌላውያንና መጋቢዎች ብቻ ምንድነው ቄሱ ብቻ ብሎ ደግሞ አይደመድም የሉተራዊ አስተምሮን የሚያውቁና በቤተክርስቲያኒቱ ቅቡልነት ያላቸው የበጎ ፈቃድ ወንጌላውያን ይላል የእግዚአብሔርን ቃል ማካፈልም ይችላሉ ይላል ከዚህ ውጭ ያለውስ አልተገለጠም አልተቀመጠም ክልከላ ነው ማለት ነው ሶ እነዚህ ናቸው የእግዚአብሔርን ቃል የሚያካፍሉት ሶ ከሌላ ቤተክርስቲያን የሚመጡ ሰዎችን በሚመለከት ዝግ ነው ማለት ነው ደብዳቤው የሚያስቀምጠው ይሄ ነው ይሄንን ቤተክርስቲያን ያደረገችበት ምክንያት ካስተምሮ አንፃር ነው ብያለሁ ከለር ሉተራዊ ስብከት ራሱን የቻለ ከለር ስላለው ብዬ ያስቀምጫለሁ ይሄን መሰረት በማድረግ ሪአክሽነሪ የሆነ እርምጃ የሚወስድ ቤተክርስቲያን አለ ብዬ እኔ አላምንም የልጅ ጨዋታ ነው የሚሆነው የትኛውም ቤተክርስቲያን አሁን ዜድ እንዳለው አይነት አቋም አያንጸባርቅም ይሄ ይቅርታ አድርግልኝና ቃሌ ትንሽ ጠንከር ሊል ይችላል ጎረምሳዊ የሆነ አቋም ነው ያንጸባረቀው ዜድ እንደዚህ ስለተባለ ከእንግዲህ ወዲህ እኛም መድረክ ላይ እያንዳንዳችሁ አትቆም አይነት አገላለጽ ትክክለኛ አይደለም አግባብም አይደለም ካንተም የሚጠበቅ አይደለም ይሄንን ባትደግመውም ጥሩ ነው ለሚሰሙ ሰዎች የትኛው ሙሉ ወንጌልን መሰረተ ክርስቶስ ቃለ ሕይወት ሌሎቹ ቤተክርስቲያናት ይሄንን ጉዳይ ተመልክተው እኛ ስላላገለገለን እናንተም እኛ መድረክ ላይ ቆይ አስጨረሰኝ እኔ አድምጫለሁ አንተም አድምጥ ስለዚህ እንዲህ ስለሆነ እኛ ጋር አትቆሙም የሚል አቋም እንዴ ሪአክሽነሪ የሆነ ነገር የለም ሊኖርም አይችልም ባመኑበትና በሚቀበሉት መንገድ የራሳቸውን አቋም ሊያንጸባርቁ ይችላሉ እንደ ቤተክርስቲያን ያም ሊከበር ይገባል ሪአክሽነሪ የሆነ ነገር ቤተክርስቲያን ታደርጋለች ብዬ አላምንም አንተ በመትለው መንገድ ማለት ነው ስለዚህ ይሄ በሌለም ነገር ሃይፖቴቲካል በሆነ ጉዳይ ላይ መከራከር አለብን ብዬ አላስብም በማያነስ መንገድ በቃ ይሄ ቤተክርስቲያኒቱ አቋም ነው የቤተክርስቲያኒቱ አቋም ደግሞ
ክርስቲያን ስለሆነ ቆይ እንደ ቤተ ክርስቲያን ስለሆነ ልናከብርና ልንጠብቀው ይገባል የሚል ነው። ጀስት ምናልባት የምትለው ነገር ካለ ልትጨምር። ስጠና አይ ከጀስት በፊት ስጡን እንዴ አንድ ሰዓት ሆነ ካሎራው ያንድ እሺ ካሎራው ያንድ እቺን ብቻ ብዬ እሰጥሃለሁ የኔ ወንድም እቺን ብቻ ሰው ቢመጣ እሱ ኦኬ እቺን ብቻ ብዬ እንትን አደርጋለሁ ዮሴፍ ማለት ከዚህ በኋላ እኔ የምናገረው እሺ ወንድሜ ተባረክ። አይ አለን እንጂ አለን። በነገራችን ላይ አቋም ያላት መካነ ኢየሱስ ቤተክርስቲያን ብቻ አይደለች። የወንጌላውያን አማኞች በሙሉ እኛ ስለ ህብረት የሚከፈልን ዋጋ ስለ ወንጌል የሚከፈልን ዋጋና አክብረን ነው እንጂ እኮ እስከ ዛሬም ተሸካክመን ይሄድ ነው እኮ በዛ ላይ ባለን ምልከታ ዋጋ እንክፈል ብለን ነው እንጂ እኮ ማለት እናንተ አጂቴት አድርጋችሁ መግለጫ የምታስወጡበት እኛ ደግሞ የኛ አገልጋዮች እናንተ ጋር እንዳይመጡ ተደርጎ እናንተ በቤተ ክርስቲያን ምንም አይነት ራሳችሁ የቤተ ክርስቲያን መግለጫ ልክ ነው እየተባለ የኛ ቤተ ክርስቲያን መግለጫ እንደሌላት ወይም ደግሞ የኛ ቤተ ክርስቲያን መመሪያና ደንብ እንደሌላት ለማስመሰል የሚደረገው ጥረት ማለት ምን ማለት ነው? እኛ ሰብሳቢ እናንተ እንትን ምንድነው? እኛ አጣፊ እናንተ ሰብሳቢ የምትሆኑበት እንትን አግባብ አይደለም። አየ ፌር መሆን አለበት ማለት ምን ማለት ነው? አንተም የኔን አቋም ስታከብርልኝ የኔን እውነታ ስትቀበል ነው አብረን የምንሄደው። አንተ እየገፋኸኝ አንተ እዛው ተቀመጥ ብለህ በር እየዘጋ የኔ አገልጋዮች ግን ይምጡ። ይሄ ቅድም ያልኩ እኮ ለዚህ ነው። በነገራችን ላይ በጤነኛ አእምሮና ቅን በሆነ ልብ ቢታይ ኖሮ ይሄ መግለጫ የህፃን ልጅ መጫወቻ ጨዋታ ነው ያልኩ ለዛ ነው። እኔ አላድበሰብስም። በነገራችን ላይ የህፃን ልጅ ጨዋታ ነው ይሄ መግለጫ ያልኩ ሲጀምር ገና ለዚህ ነው። ምን ማለት ነው? አንዱን እኔ ከአንተ የሚመጣውን እኔ አልቀበልም፣ ከአንተ የሚመጣውን አልቀበልም፣ ዘማሪዎችን አልቀበልም። ከእኔ ግን ሄደህ ታገለግላለህ። ሞዴሬት ታደርጉ ሰዎች ሞዴሬት አድርጉ። ቀልድ ነው ይሄ። ቀልድ እኔ አልቀበልም። ወዳጅ ስታከብረኝ አከብርሃለሁ። ከዛ ውጭ ግን እዛው በርን ዘጋ አይደለ? በርን ዘግተህ ትቀመጣለህ። ልክ ብለሃል አይደለ? ኢዮስያስ ይሄ መግለጫ ልክ ነው ስትል ነበር አይደል? በቃ ልክ ነው ካልክ እዛው ትቀመጣለህ ማለት ነው። አንተም መተህ ስታገለግል የነበረው የኛ መድረክ ላይ ነው። ዜድ እድል ስጡንና እናውራ፣ ሀሳባችን ይደመጥ። አንድ ጊዜ አንዴ ካሎራውሽ በቃ አሁን አልፏል። እኔ እድል ስጠኝና አላወጣ ዋጋ ስለሌለው ታች ሆኖ ይሰማል። አልሰጥህም አላልኩም። ቆይ አንዴ የተወሰነ ሰከንድ እንጠብቅና ቃልዬ ለዜድና ለጌርሳም ምክር አለኝ። እሺ ቃልዬ እነሱን ትቼ ለጌርሳምና ለዜድ ምክር ልለግስ። ካሎሮ አንዴ ይቅርታ፣ በእናታችሁ አንዴ ይቅርታ። እንደ አስወሩን በመድኃኒዓለም አስወሩን። እንደ እግዚአብሔር ፍሩን አስወሩን። ለእነሱ አይደለም እኔ ለጌርሳምና ለዜድ ነው የማወራው። እኔ በዛ ነገር አለ እኔ ለጌርሳምና ለወንድሞቼ ከዛ ትላቸዋለህ። ችግር የለውም እኔ ላይ ነው። ካሎሮ ፕሊስ አንዴ። እኔ ውጭ ነበርኩኝ፣ ጌታን ዕቃ ምናምን እያስገባው ውጭ ነበርኩ፣ አላየሁኝም እና በኤርፎን ነበር እየሰማሁ የነበርኩት እና ጀስትና ዮሲ የሉም። ማን አስወርዷቸው ነው? በሰላም እየተወራ ነበር። ራሳቸው መሰለኝ ያወረዱት፣ ራሳቸው ናቸው የወረዱት። ቃሌ ስለወረዱ ሀሳቡ አይቀርም። ቆይ አንድ ጊዜ እንስማማ። ቃሌ እነሱ ወርደዋል ተብሎ ሀሳብ አይቀርም። እሱን ልብ እንድታደርግ ነው ቃሌ። ምክንያቱም ፐብሊክሊ ፖስት የተደረገ ስለሆነ ቁጭ ብለው መመለስ አለባቸው። ከወረዱ እንቀጥላለን። እሺ፣ አይ ምንም ችግር የለውም። በስትክክል አድርጉት። ቃሌ ራን አድርገው በቃ። እሺ ለሰከንድ ዝም ብያችሁ ነበር። ምክንያቱም ሲምፕሊ እንደ አንዳንድ ጊዜ ስሜት ሲገለጥ ምናምን እንዲሁ ሁሉንም ነገር ማፈን ጥሩ አይደለም ብዬ ማለት ነው። አፍተር ኦል ግን የወረደ የሞተ ስትል ነበር ዜድ። ዮሲ ደግሞ ጎረምሳዊ ነው ስትል ነበር ምናምን እና ቅድም ስናወራበት የነበረው ስፒሪት ጠፋ ማለት ነው። ኢንቴንሽኑ ይሄ አይደለም። ቤት የተከፈተበት ከቅድም ጀምሮ አንስቼው ነበር።
ብያችሁ ነበር። ስለዚህ አይዲያን ክሪቲሳይዝ ማድረግ አንድ ነገር ነው። ከዛ በተረፈ አሁን የተነጋገራችሁት ነገር ለኔ ምንም እንትን አይደለም፣ ሴንስ አይሰጠኝም። ሶ አይዲያው ምንድን ነው? አይዲያው ላይ አተኩሮ ስትሮንግ ነገሮችን መናገርም አይዲያው እንትን ሲሆን ነው መሆን ያለበት ብዬ አስባለሁ። ሶ አሁን ዮሲና ዜድ የተነጋገራችሁበት መንገድ ነገሩ እንትን አድርጎታል። ዮሲ የት እንደሄደ አላውቅም አለ ኢንቫይት አድርጌሃለሁ ፕሊስ እንደዚህ አይነቶቹ ነገሮች ይቅሩና እንትን አድርጉ። የከፈትንበት ምክንያት ኦልሬዲ መግለጫው ላይ ኦፍኮርስ ሪዘርቬሽን ስላለን ብቻ ነው የከፈትነው ማለት ነው። በዚህ ሳይድ ያለ ነው። ሶ እኔና ቤቲም ስናወራ እሱን አስበን የከፈትነው። ኦፍኮርስ መግለጫው ላይ ሪዘርቬሽን አለን፣ በደንብ ነው ሪዘርቬሽን ያለን። እሱን ግን አድሬስ ስናደርግ የምናወራበት መንገድ በጣም እንትን መሆን አለበት ብዬ አስባለሁ። ሶ ቢያንስ አሁን ቤቱን የከፈተችው ሰው እንትን የምታደርግበትን ነገር ለማስኬድ የምታስብበትን መንገድ እንትን አድርጉት። መጀመሪያ እሱን በደንብ ተመልከቱት። በቃ በጣም ሀርሽ ሲሆኑ ቃላት ከዛ በኋላ መቀጠል ያስቸግራል። አሁን ኢንተረስትድ አይደለሁም ማሰብ ለመስጠት ሶ ግን ሀሳቡ ተቃውሞ ስላለ ምናምን ሰው እኔም ተቃውሞ ስላለኝ ግን ነገሩ አሁን ፐርሰናል እየሆነ ስሜት እየጋለ መጣ ማለት ነውና ዲስ ኢዝ ኖት አወር ኢንቴንሽን። ሁሉም የራሱ አቋም ይኖረዋል። በዚህ አቋም ላይ ካወጣችሁ ቤተክርስቲያን ጋር ራሱ አልስማማም። በግሌ ያንን እንትን አላደርገውም፣ አልቀበለውም በግሌ ማለት ነው። ምክንያቴን ቅድም በደንብ እንትን አድርጌያለሁ፣ ቅድም በደንብ አስቀምጫለሁ ምን እንደሆነ። ቤተክርስቲያኗ ያንን ካለች ግን ቀጥሎ ሌሎች አብያተ ክርስቲያናት ምን ይላሉ የሚለው ነገር ደግሞ የሚጠበቅ ጉዳይ ነው የሚሆነው ማለት ነው። ሶ ልክ ቤተክርስቲያን ስትናገር ዝም ብሎ መስማቱ፣ ከዛ ደግሞ እዚህ የራሳችን የመሰልን አይዲያ መስጠቱ ሲምፕሊ እንትን መደረግ አለባቸው። በዛ መንገድ መሆን አለበት ብዬ አስባለሁ። ሶ ጋል ያለውን ስሜት ትንሽ እያቀዘቀዛችሁት ጋይስ፣ በዛ መንገድ ቃልዬ የኔ ወንድም ስለ ቃልዬ እኔ አሁን ይኸውልህ እኔ ስሜታዊ የሆነም አልናገርም። ስሜታዊነት ሳይሆን የተናገርኩት ነገር ፋክት ነው። ፋክት የሆነው ነገር ምንድን ነው ካልከኝ ቃልዬ፣ ወንድሜ ዮሲያስ እያብራራ የነበረው ልክ ነው ይሄ መግለጫ እያለ ነው። ምንድን ነው እኔ መጀመሪያ ስለ መግለጫው ነው እኔ ያልገባኝ ነገር ካለና አይ መግለጫው የፈለገው ይሄ ነው የምትለው ነገር ካለ ልስማ ብዬ ጥያቄ ጠየቅኩት። ያንን የጠየቅኩትን ጥያቄ መለሰልኝ። ምን ብሎ ነው የጠየቀው? የመለሰው አዎ ልክ ነው መግለጫው የሚለው ከቤተ ክርስቲያኒቷ አገልጋዮች ውጪ ከዚህ በኋላ እኛ ቸርች ላይ አይቆምም፣ የኔ መድረክ ላይ ማንም ሰው አይቆምም ነው የምትለው አለኝ። ኦኬ እንደዛ ከሆነ አንተ ከዚህ በኋላ ማለት አንተ በቤተ ክርስቲያኒቷ ውስጥ አገልግሎት ዘርፋለህ ወይ ብዬ ጠየቅኩት። ምንድነው እያለ ያለው? ምንድነው ትክክለኛ ነው መግለጫው እያለ ነው። አቋሟ ትክክል ነው እያለ እየደገፈ ነው ያለው። ኦኬ አንተ ከዚህ በኋላ ቤተ ክርስቲያኒት ከሷ መድረክ ውጭ ትቆማለህ ወይ ስለው፣ አዎ እኔ መቆም እችላለሁ። ለምን ካልክ መግለጫው የቤተ ክርስቲያናትን አገልጋዮች እንጂ እንትንን አይመለከትም ማለት ኖርማል የሆነ እንትንን አይመለከትም ማለት። አሃ ስለዚህ አንተ ችግር ስለሌለብህ ማለት ከዚህ ከወንጌላውያን ከእህት ቤተ ክርስቲያን ሄዶ ማገልገል አይችልም ያለችውን አቋም እየደገፍ፣ ምክንያቱም አንተ ደግሞ መተህ እዚህ ታገለግላለህ። ከዚህ በኋላ እኛ አይደለንም እንደኔ ኖርማል የአገልግሎት እንትኑ ያላቸው ሰዎች ሳይሆኑ በፓስተርነትና በአገልጋይ በአስተማሪነት ያሉትን ሰዎች አልቀበልም እያለች ካለች እህት አብያተ ክርስቲያን አንተ እንኳን አንተን አይደለም ከዚህ በኋላ ይሄ መግለጫ እስካልተለወጠ ድረስ ሌሎችም አይመጡም እኛ ጋር ነው ያልኩት። በቃ እኮ ነው የተናገርኩት። አየህ ለዚህ ነው ያልኩት። ምንድነው እሱ ክፍተት አድርጎ እሱ ከዚህ በኋላ እየመጣ የኛ ቤት ከሞኝ ደጅ ሞፈር ይቆረጣል ነው። እኛ ቤት እንኳን አገልጋዮች አለም እነሱ እየመጡ ያገለግላሉ። ከኛ ጋር ግን ማንም እየሄደ አያገለግልም። ለምን? የኛ ችግር ስላለበት። አየህ አብሮ በመግለጫው አብሮ የተወገደ ስለሆነ። ኧረ እባክህ እንደዚህ አይነት ቀልድ ለራስህ ጣፋጭ ለእንትኑ መራራ እንደዚህ አይነት ነገር እኔ ጋር አይሰራም። ፋክቱን ነው የምንናገረው። ስለዚህ ይህንን መግለጫ የሚደግፍ ሰው ከዚህ በኋላ በእኛ መድረኮች ላይም
እንኳን ሊታይ ነው እግሩ አይደርስም። ለምን ከተባለ እኛም ደግሞ በዚህ በኩል ያለን እስከዛሬ ድረስ ለአንድነት ለልዩነት ሳይሆን እነሱ ሲሰብኩ ልዩነትን እኛ ለአንድነት የቆምን ወንድሞችና እህቶች ከዚህ በኋላ እኛ እነሱ በሄዱበት መስመር ሄደን ምን እናደርጋለን? ከዚህ በኋላ እንኳን እግራቸው ራሱ ድርሻለም እንኳን ሊያገለግሉ አይደለም። በቃ ይሄን ነው የሚፈልጉት አይደለም። በዛ ደግሞ እኛም ደግሞ በዚህ ወቅት ያለን እንትን እናደርጋለን ነው ያልኩት። በቃ ይሄንን ነው የተናገርኩት። ከዚህ በላይ እኮ አላልኩም። ዘይቱ ተባረኩ። እሺ እንደዚህ አንተን አርጋ ቆይ ጀስት አሁን ያንተን ሰምተናል። እዚህ ላይ እድል ስጠን ቃልዬ፣ እድል ስጠንና እዚህ ላይ ሀሳብ ልስጥልኝ። አሁን እዚህ እድል በተረፈ ኧረ ስጠን። እኛም በቃ በመድኃኒዓለም አንዴ እያልክ ሀሳባችንን ካኖረው እሰጣችኋለሁ። እያቀነጨንክ ስጠኝ አንዴ እዚህ ላይ ልናገር፣ እዚህ ላይ አድምጬ ልናገር። እሺ አንደኛ ድጋሚ እንደሱ እንዳትለኝ፣ ሁለተኛ ደግሞ ቤቱን እየመራሁት ስለሆነ በቃ እሺ፣ መልካም ጊዜ። እኛም እኮ ቤት መከፍተን እኮ ማውራት እንችላለን። አስወራና እንዴ ለጌርሳምና ለእንትና መልእክት ልናገር እንዴ አንተ ኤሎ አንዴ እንዴ ተው እንጂ ለምን ማታስወሩን? ሃይ ቅድም ጀምረህ ሚዩት አድርግ እያልከኝ ነው። 2 ሰዓት ሆነኝ አስቼ 2 ሰዓት ሆነኝ ከመስተብ ገድ ይሰጣል ችግር የለም እንዴ ቃልዬንማ ቃልዬን ማክበር አለብን። እሱ የሚለን እንስማ። ቆይ አንዴ ቃልዬ እሱ በሚሰጠን ሩሙን እየመራ ያለው እኔ ከመጣያየሁትኝ ቃልዬ ነው። እሱ በሚሰጠን ሰዓት ጊዜ እንጠቀማለን። ካሮልዬ ቃሌንማ ሁላችንም ማክበር አለብን። ቃልዬ ቀጥል። አንተ መስጠት በምትፈልገው በመጡበት ነው። እሺ አይ ቲንክ ብዙ ሀሳብ ነበረኝ፣ ብዙ ማውራው ነበረኝ። እዚህ ላይ ያለኝ ኦብጀክሽን ላይ እዚህ መግለጫ ላይ ያለኝ ኦብጀክሽን ላይ ምንም ነገር አላወራው ማለት ይቻላል ከኢንትሮዳክሽን። ግን ደግሞ ረጅም ሰዓት አሁን መሄድ እያለብኝ ረጅም ሰዓት ቁጭ ብያለሁ፣ ቤት እየመራው ነው ያለሁት። ስለዚህ ከዚህ በኋላ አይ ዊል ቢ ሲሪየስ። 3 ደቂቃ ነው የምሰጣችሁ። በዛ 3 ደቂቃ ውስጥ ታስቀምጣላችሁ ሀሳባችሁን። ዜድ ባስቀምጠው ነገር ላይ ጀስት ቅድም አክቹሊ ስለተነጋገሩበት ዜድ ባስቀምጠው ነገር ላይ ብቻ ሀሳብ ካለ አስቀምጥና ሌሎች የሚያነሱትን ነገር ደግሞ እንትን እናደርጋለን። ከዚህ በኋላ ግን ሰዓት ሊሚት አደርጋለሁ። 3 ደቂቃ ነው የምሰጣችሁ። በ3 ደቂቃ ውስጥ ሀሳባችሁን አስቀምጡ። አንደኛ እየመሸ ነው፣ ሁለተኛ ነገሮች እዚህ አሁን እንድናወራ በፈለግነው መንገድ እየሄዱ አይደለም። ስለዚህ ጀስት 3 ደቂቃ እሰጥሃለሁ። ዜድ ያነሳው ነገር ላይ ሀሳብ ካለ ስጥና ከዛ ካሎሮ ይቀጥላል። እንደዛ እያልን እየዘጋን እንሄዳለን። ሶ ይሄው 3 ደቂቃ አስቀምጬ እልሃለሁ። ቀጥል። ቃሌ በጣም አመሰግናለሁ። አይ ቲንክ ኤቢ ቶፒኩ ኤግዞስት አድርጓልና ምናልባት በሌላ አጋጣሚ ማውራት ይሻላል የሚል ሪኮሜንዴሽን አስቀምጧልና ያንን ሀሳብ በጣም ሰፖርት አደርገዋለሁ። ብዙ የጎንዮሽ ቃላት ውርወራዎች፣ አንዳንድ ነገሮችን ሰምቻለሁ። ለዛ ነገር መልስ መስጠት አልፈልግም። ነገር ግን አሁንም የኛ የሉትራን አገልጋዮች፣ የመካነ ኢየሱስን አገልጋዮች ትንሽ ሚዲያ ላይ የማሸማቀቁ ነገር ገደብ ቢበጅለት ጥሩ ነው። ቅድም ተናግሬያለሁ። በአውሮፓም በአሜሪካም በዲያስፖራ ኮሚኒቲ ስለሆነ የሚያገለግሉትን ኤክስክሉድ የማድረግ ፐርሰናሊ አታክ የማድረጉ ነገር ኦብዘርቭ እያደረኩት ነው እና ጥንቃቄ ይደረግ። ኢዮሲ በጣም የምንወደው የቸርቻችን ልጅ ነው። ቤተክርስቲያናችን ውስጥ ተወልዶ ያደገ ልጅ ነው። አሁን በቤተክርስቲያኒቱ ከፍተኛ የትምህርት ተቋም መካነ ኢየሱስ ሰሚናሪ ውስጥ እየተማረ ያለ ነው። አገልግሎቱን ትምህርት ጊዜውን ሲጨርስ በጣም ደስ ብሎን ጸጋውን ቤተክርስቲያን አይደንቲፋይ አድርጋ የሱ ፈቃደኝነት ተጠይቆ በሚፈለገው ስፍራ ላይ ሾመን ቤተክርስቲያን ሾማው አገልግሎት ሊሰጠን የሚችል ከፐብል ወጣት ነውና በጣም የምንወደው ልጅ ነው። ምናልባት እንግዲህ አልተሾመም፣ ቅስና የለም፣ ወንጌላዊነት የለም ተብሎ ማንም ሰው እሱን እንዲያሸማቀቅ አንፈልግም። ሌላው ደግሞ ከዚህ አንግል አንጻር የተንጸባረቁ ሀሳቦች አሉ። የኛ ቤተክርስቲያናችን እንደ መካነ ኢየሱስ እንደ ሉትራን ፓርቲሲፓቶሪ ወርሺፕ ነው ያላት፣ አሳታፊ አምልኮ ነው ያላት። ስለዚህ በዛ አሳታፊ አምልኮዋ ውስጥ ማካሄድ የምትፈልገውን ነገር በውስጥ ደንቧ በግልጽ አስቀምጣለች። እናንተ ይሄንን ካላችሁ፣ እናንተ ይሄን ከተናገራችሁ እንደዛ እናደርጋለን የሚባለው ሀሳብ እኛ እዚህ መተን የተወያየነው ጉዳይ የቤተክርስቲያኒቱ ስቴትመንት ነው፣ የቤተክርስቲያኒቱ መግለጫ ነው። ስለዚህ በተመሳሳይ መልኩ የሚመለከታቸው ቤተክርስቲያናቶች ግለሰቦች ሳይሆኑ የሚመለከታቸው ቤተክርስቲያናቶች
አብያተ ክርስቲያናቶች በዚህ ጉዳይ ላይ ማብራሪያ ሲሰጡ የራሳቸውን ምልከታ ሲያስቀምጡ መተን ሀሳብ እንሰጥ ሊሆን ይችላል፣ ወይንም ደግሞ አክብረን የቤተክርስቲያኒቷን አውቶሪቲ አክብረን የምንተው ይሆናል ማለት ነው እንጂ እቺ ትንሽ ማስፈራሪያዋ አስፈላጊም አይደለችም። ቅድምም ተናግረናል። ይሄ ውስጣዊ የቤተክርስቲያኒቱ ውሳኔ ነው ብለናል እና በሌሎችም ቤቶች ገብተው እነኚህ በዚህ ጉዳይ ላይ ቤቶች ተከፍተው ዲስከስ ሲደረግ አንዳንድ ነገሮች ሲወሩ እንደው ዲሲፕሊናችንን በጠበቀ መልኩ እንድናደርግ አደራ ማለት ፈልጋለሁ። ከዚህ በኋላ ብዙ መቆየት አልችልም፣ ምክንያቱም ያው ከዚህ በኋላ ኃይለ ቃሎች የሚመጡ ይመስላሉ። አይኖር የኔን ቤት ታደርገውም እያደረገው ይሆን ማለት ነውና ተባረኩ። አመሰግናለሁ። በሌላ መልኩ በሌላ ቤት እንገናኛለን። እናንተ ሀሳባችሁን ቀጥሉ። ተባረኩ። እሺ ጀስት ወርደሃል። ሀሳቦች ቃል የፈራሁት ይሄ ነው። ሰምቶ መሄድ ነበረበት። አየህ አይደለ? ይኸው በቃ እንደዚህ ነው። አሁን ይሄ ዱርዬ ነበር። በመድኃኒዓለም እሰጥሃለሁ። ስሰጥህ ታወራለህ። እባክህ በኋላ ምን ትሰጠኛለህ? ቃል ያፍነኝ ከሄዱ እኮ በቃ ማን ይሰማኛል? እባክህ አሁን የሚተርክ እኔንም እያስወራኸኝ አይደለም። ስሰጥህ ብታወራ ደስ ይለኛል። መነሳታቸው ሀሳቦች መነሳታቸው አይቀርም ካላችሁ ከስር ዩሲና ጀስት ሀሳቦች መነሳታቸው ስለማይቀር ብትኖሩ ጥሩ ነው እና የምትመልሷቸው ነገሮች ቢኖሩ ጥሩ ነው። በዛ መንገድ ብታደርጉት መልካም ነው ብዬ አስባለሁ። ምክንያቱም ሀሳቦች ኦልሬዲ መነሳታቸው ስለማይቀር ማለት ነው። በዛ መንገድ ቢሆን ጥሩ ነበረ። ረጅም ሰዓት ቆይታችኋል እናውቃለን፣ ግን የተወሰነ ሰዓት ብትቆይ ጥሩ ነበር። 3 ደቂቃ ስለሆነ ካላችሁ አሁንም ታች ስላየኋችሁ ካላችሁ በማንኛውም ሰዓት አንድ ቁጥር ከጻፋችሁ መግባት ትችላላችሁ ለሚነሱ ሀሳቦች። እኛ ግን እንቀጥል። ሀሳቦቻችንን ግን ማስቀመጥ እንችላለን። ኦኬ ካሎራው ፖዝ ነው። ካሎራው ካለ ጥያቄ ነበረኝ። ስለ ዲሲፕሊን አወርቶ ነበር ጀስትስ ትላንት ያወሩት በዩቲዩብ ላይ አለ። እሱ ዲሲፕሊን ያለው ነበረ። ትዳር ሁሉ ይፈርሳል ምናምን የሚሉት ያወሩት ጠቅላላ እነዚህ ነበሩ። የመጀመሪያው እንደውም ጌርሳም እንደውም ልጠይቅ የነበረው አንዱ ጥያቄ እሱ ነበር እኮ ትናንትና ከእሱ አንጻር የተነሱ የነበሩ ነገሮች ስለነበሩ፣ ግን ያው ጀስት እንትን ማግኘት አልቻልኩም። ሀሳቦች በተለያየ አቅጣጫ ስለሚመጡ ብጨምር ራሱ እንትን አይነት ነገር እንዳይሆን ነው እና ቅድምም አንስቼው ነበረ አንዳንድ ነገሮችን እዛ ላይ ሲነሱ ስለነበረ እሱ ላይ ትንሽ ክላሪቲ ፈልጌ ነበር። ሰው ካሉ ግን ገብተው እንትን ቢያደርጉት አሪፍ ነው። ካልወራው አንድ ሰው ሜቢ አንድ ሰው ወይ ዜድ ጨረሰ ሰው ካለ ቢወርድ ምናልባት ከተመቻችሁ ማለት ወይ ዜድ ወይ አይ እኔ እንትን ማድረግ ይችላል ከሌሉ ነው ይወርዳል። ታስቶኝና እኔ እወርዳለሁ። ተቀመጥ። እኔ በኋላ ላይ ይኸውልህ አሁን ወደ ቤት እየሄድኩኝ ስለሆነ አይ ካልወራው ያንተ ተቀመጥ ለመሰለህ እኔ ኦልሬዲ ለእናንተ ምክሬን እንትን እልሃለሁ የሆነ እነሱ በሌሉበት እንዳይሆን ከታች በኮሜንት እየመለሱ ስለሆነ ከቻሉ ሊገቡ ኢንቫይት ስላደረኳቸው በማንኛውም ሰዓት መግባት ይችላሉ። በማንኛውም ሰዓት መግባት ይችላሉ። ካልወራው ይቀጥልና እሺ ቴንክ ዩ ለዜድና ለጌርሳም እኔ እነሱ ስለሌሉ አሁን ስለነሱ አላወራም፣ ግን እኛ ባነን ነበር። ጌርሳምና ዜድ ናቸው የሸወዱን የተጫወቱብን። እኔ በጣም እናደደው ይቅርታ መጠየቅ ካለብህ ጌርሳም እኛም ብትጠይቀኝ ደስ ይለኛል፣ መካሻ እንዲሆን። ለምን አንድነን መሬት ላይ ያለችውና ቲክቶክ ላይ ያሉ ይለያያል ብለህ የሸወዳችሁ እናንተ ናችሁ። እኛ ነክተን ነበር ፕሮፋይል በመቀየር ስም በመቀየር አንዳንድ ነገሮችን በማድረግ አሁን አሁን እያስከፈለን ያለ ይሄ ዋጋ አስከፍሎናል። ለምን ኤፍሬም ባለ ጊዜ ካህን ጌርሳም እኔም ሉተራን ነኝ እያላችሁ በማይመለከታችሁ ነገር ላይ እንደ ሉተራን አክት ስታደርጉብን ነበር። ይሄ ነገር ነው አሁን ይኸው ምንም አያገባህም አንተ። ባለፈው አሁን የተሸወርኩት አገር ቤት ሄጄ ነበር፣ መድረክ ሼር አድርጌ ነበር፣ ስለ ትዳር ስለምን እያስተማርክ ነበር፣ መድረክ አጋርተውኛል ብለህ ስታወራ ነበር። አሁንስ ያንን ትችላለህ ጌርሳም? ይኸው በቃ
እነሱ ታች ድረስ ወርደው በዚህ ልክ ለመከፋፈልና ለመለያየት የተጠቀሙበትን ነገር ይኸው ዋጋ ለመከፋፈልና ለመለያየት የተጠቀሙበትን ሚዩት አድርግ ወገናችን። እና አንደኛ እናንተ ከዚህ ድርጊታችሁ አንዳንዴ ታናሽነታችንም ባትንቁ መንፈሳዊ ሰዎች ነን